እንትን ልበል ወደ ሌሎች ጥያቄዎች ይለፍና ዝም ብሎ ከሚናገር ላሰማሽ ቅድም ብያለሁ። ላሰማህና አንድ ነገር ላሰማህና ይሄ መጽሐፍ ቅዱስ የሚታወቅ ልሳን ነው ወይስ አይደለም የሚለውን ነገር ትነግረኛለህ። ላሰማ። እሺ ኢፕራቶ ግላንሳ ማቴሪያ ሺብሮሲ ፋራና ማንታ ሞሮ 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 ያተተተተተታ ሞሮ 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 ያተተተተተታ ማታ ካቻ ካሊባ ማይላ ሁላ ቢንታ ማታ ካቻ ካሊባ ማይላ ሁላ ቢንታ Shanda Braglara Bashanda Bagaliabo, Ela Bashanda Braglara Bashakala Rabaye, Ela Bashanda Braglara Bashana Magadia Magatola Baya, Layalabas, Agalaba Karabas, Sedonaba, Shedaba Sudanaba, Radonabas. Okay. ሰምተዋል አይደል? ቆይ አንዴ አንተ ከመቀጠል በፊት ልሳን የመተርጎም ጸጋ ያላችሁ ሰዎች አንድ ቁጥር ሲጽፉ አስገባልኝ። አንድ ቁጥር ጻፉ። ልሳን የመተርጎም ጸጋ ያላችሁ ሰዎች አንድ ቁጥር ጻፉ። ልሳን የመተርጎም ጸጋ ያላችሁ ሰዎች እሺ። አንዴ ቆይ ኦኬሽ። እኔ ሰው መሳብ ቆይ አንዴ ሄሉ ስቤሻለሁ። ሄሉ በጣም የምትገርም አገልጋይ ናት እና ሄሉ እየስቤሻለሁ ግቢ። እሺ አለ ወንድማችን አለ። እያወራ ከሆነ ሚዩት ነህ። ወንድማችን እያወራ እኮ ነው የሚውስና ያለበለዚያ ወይ ወደሚቀጥለው ሰው እንሂድ። እያወራሁ ነው። አይሰማም አሁን? ይሄው ቀደም ያልኩህ ልጅ አሁን የገባው ልጅ ነው እና አሁን አንተ ልሳኑን ተናገር። የመተርጎም ጸጋ ፕሮቴስታንት ነው። አንተ ቀጥል። ይሄኛውን ጠይቃለሁ። አንተ ልሳኑን ተናገር፣ ከዛ እሱ ይተረጉማል። ቀጥል። ይሄው ኮመንት አጠፋለሁ። እኔ ቀልድም አይደለም ያዝኩት። ይሄው ኮመንት አጠፋለሁ። ሰው ማይሆን ነገር እንዳይጽፍ Sheka parabas pradaba jeka manta rabola se prata kapola balaba jana manta. Katal. Eleves praduka teke fele bentas kraba joko monta la praba se pregento koraba la bilabosa mapas kranta calavasa jeke peke pele ventas prodomo sokrobo jono monta jado se prakuta kaya zinamanta le pratuka se bantaya elvas projana mose le proteke pel bandas kibaya Zipro sekra jundus krivava bashena manta. አረ ቀጥል። ይሄ መቀጠል አለ። ልጀምር? አዎ የተወሰነ ቀጥል። ኃይል አለው። ይተርጎምና እሱ ከዘረገው በኋላ ሊቀጥል ኃይል አለው። በጣም ኃይል አለው። ቆይ አንዴ ኮሜንት ኦፍ ላድርግ። እናንተ ሰው ይተው ኮሜንት ላይ ቀጥል። ኃይል አለው። አይተርጎም። እስቲ የሚተረጉመው ሰው ይተረጉምና ሊቀጥል። ወንድማችን አሁን በአገልግሎት ማለት ለምን ተረጉም? ምክንያቱም አንዱ ሲናገር መተርጎም አለበት ይላል ቃሉ። እሱን ቀጥል። አንድ ላይ ተረጉማል። ችግር የለውም። አስገብቼዋለሁ። ይኸው የትም አይሄድም እኮ እዚህ ጋር ነው ያለው። ቀጥል እባክህ። ይሁን በቃ እኔም በቂ ነው። እስከዚህ በቂ ነው መተርጎም ከቻለ። እሺ በቂ ነው። እናመሰግናለን። ለማንኛውም የምር ይሄ ቀላል የሚባል አገልግሎት አይደለም። ኦኬ ቪዲዮ ሊያሳይ ነው መሰለኝ። አንተሽ እንዳትወጣ ትተረጉማለህ። እየሰማች ነው ወይ? አቦዘነች ለአንቺ ነው የምናገረው። እሺ
ይሄን እየጠጣ ገብተህ ትረብሻለህ። እዛ ምን ቤት እሺ ልዩ እናመሰግናለን። አንተሽ ሲመቻ አሳውቀኝና ተተረጉማለህ። ሲመቻ አንድ ቁጥር ጻፍልኝ። ስራ ቦታ ስላለ ነው። እሺ ወንድማችን ይቀጥላል። በጣም ጥሩ። እሺ ሁለተኛ ጥያቄ ላቀርብልህና ሌላ ጊዜም እየመጣ እንደዚሁ አንዳንዴ እንድታገለግለን እንፈልጋለን። እሺ አልፎ አልፎ ችግር የለውም። እሺ ሁለተኛ ጥያቄ ሙሉ ወንጌል ነው ያሉት ብላ ከሙሉ ወንጌል ነው የመጣሁት ብለኸኛል እና ለምሳሌ መካነ ኢየሱስ ቤተክርስቲያንን ስትመለከታት ሁለታችሁም በመጽሐፍ ቅዱስ ብቻ በሚል ትምህርት ነው አይደል የምታምኑት? ሙሉ ወንጌል መካነ ኢየሱስም አይደል? ቅዱስ ነው እንደዛ ነው። መጽሐፍ ቅዱስ ብቻ የሚለው ትምህርት ወይ ደግሞ ሶላ ስክሪፕቹራ የሚለው ትምህርት የፕሮቴስታንት አምስቱ ሶላዎች ውስጥ አንዱ ነው አይደል? እና መጽሐፍ ቅዱስ ብቻ ሙሉ ወንጌልም አሁን አንተ ያለባት ቸርች መጽሐፍ ቅዱስ ብቻ ትላለች። መካነ ኢየሱስም ደግሞ አንተ መካነ ኢየሱስ ቤተክርስቲያን መጽሐፍ ቅዱስ ብቻ ትላለች። ነገር ግን ለምሳሌ ሙሉ ወንጌል እናንተ ጋር ስንመጣ ሰው ባመነበት ቅጽበት ይድናል ነው አይደለ? ትምህርቱ የሙሉ ወንጌል ትምህርት ወንድሜ ያመነ ይድናል። አዎ ወደ መካነ ኢየሱስ ስንሄድ ደግሞ መካነ ኢየሱስ ቤተክርስቲያን ደግሞ ሰው አምኖ ሲጠመቅ ነው የሚድነው እንጂ ባመነበት ቅጽበት አይድንም ብላ ነው የምታምነው መካነ ኢየሱስ። ኦኬ ሁለታችሁም ምንድነው መጽሐፍ ቅዱስ ቃል ሲናገር እኮ ሙሉ ወንጌል ላይ በመጽሐፍ ቅዱስ ብቻ የሚለው ማርቆስ ወንጌል ምዕራፍ 16 ቁጥር 5 ላይ 15 ላይ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረታት ሁሉ ስበኩ፣ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል፣ የሚያምኑትን እነዚህ ምልክቶች ይከተሏቸዋል ብሎ አንተ ቅድም ከተናገርከው አንዱ በሊሳን መናገር አሁን ሰዎች እንደሚቀልዱትና እንደመሾፉ ሳይሆን ላመነ ሰው የኔ ጥያቄ ምን መሰለህ? መካነ ኢየሱስ ሊመጣ እኮ ነው ዳንተ። አይ እኔ አሁን ምልክቶቹ ላይ ሳይሆን መካነ ኢየሱስ ቤተክርስቲያን መጽሐፍ ቅዱስ ብቻ ትልና ሰው አምኖ ሲጠመቅ ነው የሚድነው ትላለች። ሙሉ ወንጌል ቤተክርስቲያን ደግሞ መጽሐፍ ቅዱስ ብቻ ትልና ሰው ባመነበት ቅጽበት ነው የሚድነው ትላለች። የትኛው ነው ትክክለኛ ትምህርት ነው? የኔ ጥያቄ አምኖ ተጠምቆ ማመን አንደኛ የሰው ልጅ ለማመን ወሳኙና ዋናው ነገር ማመን ነው። ያመነም የተጠመቀም ይድናል ይላል። አምኖ ደግሞ ይጠመቃል። ያመነ ሰው ሙሉ የሚሆነው ለመዳን ነው የሚጠመቀው። የዳነ ሰው ነው የሚጠመቀው። የዳነ ሰው ይጠመቃል። መጀመሪያ ማመን ነው የሚቀድመው። መካነ ኢየሱስ ደግሞ ለመዳን ነው የሚጠመቀው። መካነ ኢየሱስ ደግሞ ሰው ለመዳን ነው የሚጠመቀው ብላ ነው የምታምነው። ለመዳን ነው የሚጠመቀው። ኦኬ እሱን አያገባኝም። የነሱ ዲኖሚኔሽን ስላልሆንኩ እኔ አላውቅም ግን ያስኬዳል። አያገባኝም ያልኩት ትክክለኛ ነው። የተለያየ ቸርች ስናችን አንተ ራስህ ነው እሺ ወንድማችን ስምህን ግን አልያዝኩም። ሌላ ጊዜ አንዳንዴ ስትመጣም እንድቀበልህ ስምህም አለ በል። ከይቅርታ ጋር ያው ጨርሰናል። በልስ አስራት ነኝ። እሺ እናመሰግናለን። እሺ ታንኪዩ። እሺ ሌላ ፕሮቴስታንቶች ካላችሁ አንድ ቁጥር ጻፉ። ኦኬ ያው አያገባኝም ብለዋል። ሰምታችኋል። መጨረሻ ላይ ስለነሱ አያገባኝም ሌላ ዲኖሚኔሽን ናቸው ብሏል። በቃ ፕሮቴስታንቱ ዓለም ላይ በዚህ ደረጃ ነው መበጣጠቅ ያለው። ሁሉም የተለያየ የራሳቸውን ትምህርት ይዘው ነው የሚቀጥሉት። አንዱ ስለሌላው አያገባውም። በቃ አያገባኝም ስለነሱ ነው ያለው። ምንም ማድረግ አይቻልም። እንግዲህ ምንም ማድረግ አይቻልም። አንተስ ትርጉም በአንተስ ዋሴ ሪከርድስ አንተስ ስራ ላይ ነው ጋይስ። ለዛ ነው ውጭ ያው እንግዲህ የሰርግ ምናምን ሲበዛ ፕሮቴስታንቶች አንድ ቁጥር ጻፉ። ከዛ በዛ መሰረት የምንቀበላቸው ይሆናል። ታብታብ አድርጉ ጋይስ። 1 ቢሊዮን እናስገባው ታብታቡ ላይቭ ምናምን ዲስኮኔክት እንዳያደርግ እንደዛ እናደርጋለን። ፕሮቴስታንቶች አንድ ቁጥር ጻፉ። የተለያዩ ሀሳቦችን እያነሳን የምናወራ ይሆናል። ቶኒዬ እንኳን ደህና መጣ። ሰላም ጋዲ ሰላማችሁ እንደት ናችሁ? እንዴት ነው? ሁሉ ሰላም ሰር መስከም ምንድነው? የወፍ ቋንቋ ትርጉም ምናምን የወፍ ቋንቋ ወፎች ናቸው እኮ የሚረዱት።
ልሳን እንዲናገር እድላችንን ሰጥቼው ነበረ እና አንተስ ነበር የሚተረጉመው ሰው ነው። ግን እንትን በቃ ወንጌል ላይ የሚናገረው ነው። በቃ የቻለውን እንትን ፈጽሞታል። ለሌሎች ምልክት ይሆናል ስለሚል በቃ ሆናል ነው። በቃ በተሰጠው ጸጋ አላፍረም ማለት ነው። ሌሎቹ እንትን አንናገር ምናምን ስለሚሉ እሱ ጀግና ነው። ቴንክ ዩ። ልክ ነህ። እሺ አንድ ቁጥር ጻፉ። እኔ ነኝ መሰለኝ ደግሞ ትንሽ የገፋፋሁት። በእርግጥ ለማያምኑ ሰዎች ምልክት ይሆናል ጳውሎስ ይላል። ኦፍ ኮርስ በዛ ጊዜ እንደዛ ምልክት ነበረ ለማያምኑ ሰዎች። ያኔ የሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ በወረደባቸው ሰዓት ላይ ለማያምኑ ሰዎች የምር ምልክትም ነበር እና ትንሽ ገፋፋሁት መሰለኝ እኔም። ኤኒዌይስ ምስኪን ወንድም ነው፣ ግን ጌታ በሚያውቀው ምስኪን ወንድም ነው። እሺ አንድ ቁጥር ጻፉ ፕሮቴስታንቶች። እስቲ እናውራ ስለ ፕሮቴስታንቲዝም። ግቡና አንዳንድ ነገሮችን መጽሐፍ ቅዱስ ላይ ያሉ ጥያቄዎችን እንጠይቃችሁ፣ የተለያዩ ሀሳቦችን እያነሳን ኑ ወደ ፍጡራን አምልኮ የሚል ኮመንት አየውና እስቲ ወንድማችን እንደው መፍጨርጨር ብቻ ሳይሆን ሳብል አድርገህ አንድ ዩዘር ኔም ኢየሱስ ያድናል ብለሃል። እንግዲህ የኢየሱስን አዳኝነት ገብተህ ንገረን። ደግሞ ፎሎ ታደርገኛለህ ጭራሽ ሀርጋዱላ ትላለህ። ታዘብ አይ ቲንክ የዩዘር ኔም አቋል ኦርቶዶክስ። እሺ ጆቫ የሚል ዩዘር ኔም እንኳን ደህና መጣ። ሰላም ወንድሜ፣ ደህና ነህ? እግዚአብሔር ይመስገን። እንዴት ነህ? ክብሮም እባላለሁ ከመቀሌ ነኝ። ኦኬ እሺ ወንድማችን ክብሮም እንኳን ደህና መጣ። ከየት ቤተ እምነት ነህ? እኔ ኦርቶዶክሳዊ ነኝ። ይቅርታ ፕሮቴስታንት ብለህ እንትን አደረግና ሶሪ። ኦኬ ምን ጥያቄ ነበረ? ከመጣ አይቀር እንግዲህ ጥያቄ ካለ አንድ ጥያቄ እንቀበልና ለዛሬ ቀኑ የፕሮቴስታንቶች ነውና እነሱን ነው የምንቀበለው። ኦኬ እንትን እኔ በውስጥ ነው መጠየቅ የምፈልገው እና ከቻልክ የቴሌግራም ስልክ ቁጥር እንድትልክልኝ ፈልጌ ነበር። ችግር የለውም ጻፍልኝ። በዚህ አሁን በውስጥ ጻፍልኝ። በውስጥ ሚሴጅ ጻፍልኝ። ከዚህ ስወጣ ያዋለሁ ላይቭን ስጨርስ። እሺ ወንድማችን መቻ እሺ ብሩክ የሚል ዩዘር ኔም እንኳን ደህና መጣ። እንዴት ነህ? ደህና ነህ? ይመስገን አምላክ። ሁሉ ሰላም ሁሉ ሰላም ነው፣ እግዚአብሔር ይመስገን። እኔ የምልህ አቤት። ፕሮቴስታንቲዝም ብለህ ጀመርክ ትምህርቱን፣ ግን አንተ ፕሮቴስታንቲዝምን ቸርች እየጠየቅ ምናምን ዲኖሚኔሽን እየጠየቅ ልዩነቶችን ለማጉላት ነው። ፕሮቴስታንቲዝምን አንድ ላይ ማወቅ ወይም ደግሞ ከፕሮቴስታንት ጋር ያለውን ጥያቄ ለመጠየቅ ነው የፈለግከው። ስለዚህ ቸርቾችን እዛ እዚህ ከምታረግ ፕሮቴስታንት የፈለግከውን ጥያቄ ጠይቅ፣ አንሳ። የኔ ብቻ ነው ጋይስ የፈለግከውን እየሰማኸኝ ነው? እኔ ብቻ ነኝ ስታክ ያደረኩት? ያጋዳ ይሰማል። ኦኬ አሁን መጥቻለሁ። ብሩክ ወንድማችን ምን እያልክ ነበር? አልሰማሁም፣ ተቋረጥኩ ማለት። ቀጥል። እሺ ፕሮቴስታንቲዝምን ማለት አንተ ዲኖሚኔሽን እየጠየቅ ነው። በጣም የተለያየ እንትን እያነሳ ያለው እና ያነሳው ሬስ ደግሞ ፕሮቴስታንቲዝም የሚል ነው። ሰው ልጠይቅ የፈለግከውን ከፕሮቴስታንቲዝም አንጻር ልዩነት ያለንን ልዩነት እያነሳህ መጠየቅ ያለብህን ነገር ጠይቅ። እዛ እዚህ ቃልዮት ላይ ሙሌንጌል ላይ ይሄ ነገር ፕሮቴስታንቲዝም በቃ እኔ ፕሮቴስታንት ነኝ፣ አንተ በአንተ አነጋገር ማለት ነው። ስለዚህ ጠይቅ። ፕሮቴስታንት አይደለም አንድ ስላልሆናችሁ ነው የምጠይቀው። ከየት ቤተ እምነት ነው ወንድሜ? ዲኖሚኔሽን ንገረኝ። እኛ ከእናንተ ጋር የምንለያቸውን እኔ አሁን እኮ መጠየቅ ያለብህ አንተ ወይ ሙሌንጌል ወይ መካኒሱ ወንድማችን። አሁን ይኸው እዚህ ጋር ይሄ እጄ ይታያል። እዚህ ጋር ላይ ፕረስ አድርጌ ዲስኮኔክት ላደርግ እችላለሁ። አሁን እንደዛ ከማድረግ ዲኖሚኔሽን ንገረኝና ወደ ሀሳቡ እንሂድ። ምረጥ። የአንተን ጥያቄ አታነሳም? ለምን ፕሮቴስታንት ላይ ጥያቄ የለም? እሱን ልመጣልህ እኮ ነው። ልሳን መጽሐፍ ቅዱሳዊ ነው ብለህ ታምናለህ? በደንብ ነው። ይሄ ቅድም ወንድማችን ሲያወራ የነበረው ልሳን መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ ይገልጻል። ምን ቦታው ልትከስልህ ያለው ልሳን አይደለም የምልህ። አሁን ቅድም ወንድማችን ላሰማህ። እሺ ና ቆይ አትውጣ፣ ችግር የለውም እመጣልሃለሁ ወንድሜ። አሁን አስታወስኩ እኮ ለካስ ባለፈው አውርተን ነበረ። ሜቢ አንተ ረስተኸኝ ይሆናል እንጂ እኔ ልክ ስገባ
ሳማቴሪያ ሺብሮሲ ፓራናማንታ ሙሩ ሙሉ 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 ያተተተተተታ ሙሩ ሙሉ 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 ያተተተተተታ ይህ ልሳን መጽሐፍ ቅዱሳዊ ነው። እኔ ማንም ስለተናገረ ልሳን ነው ብዬ አልወስደውም። ልሳን ግን መጽሐፍ ቅዱሳዊ ነው። ልሳን አሁን የሰማነው ልሳን መጽሐፍ ቅዱሳዊ ነው። ልሳንን ዝም ብሎ ማንም ስለተናገረ መጽሐፍ ቅዱሳዊ ነው ማለት እንችላለን? ወንድም እኔ እኮ ስለሱ አይደለም። እኔ አሁን ማብራሪያው ሳይሆን አሁን የሰማው ልሳን መጽሐፍ ቅዱሳዊ ነው ወይስ አይደለም? እኔ የነገርኩ ነው መልሼ እኮ ዝም ብለህ አንድ ድምፅ ስላሰማ እኔ እኮ ቆይ ጋይስ ቆይ እኔ ባይዘው ፕሮቴስታንቶች እንደው አምላካችሁ ነው እንግዲህ አምላክ ነው ብላችሁ የምታመልኩት አካል ካለ ቆይ አንዴ ረጋ በል ወንድሜ፣ ዝም ብለህ እንትን አትበል እንዴ። ለምን አትታመኑም እንዴ? ለምታምኑት ነገር ለምን በቃ ይሄ ነው ወይ አይደለም አትሉ በቃ እንዴ። አሁን ማይክን ኦን አድርግና አሁን ያሰማው ድምፅ ኦር ልሳን ተብሎ የሚጠራው ነገር ይሄ ግሎሶሎሊያ ነው የሚባለው። በእርግጥ ይሄ መጽሐፍ ቅዱሳዊ ነው ወይስ አይደለም? አዎ ወይም አይደለም በለኝ። በቃ ቀላል እኮ ነው። እኔ አዎ አይደለም፣ ይኸውልህ እኔ ልነግርህ የምችለው በመጽሐፍ ቅዱስ ልሳን አለ። አዎ ወይም አይደለም ለምን አትለው? አዳምጠኝ። አንተ የምትፈልግበትን ጥያቄ አንተ ማንሳት ያለብህ እዚህ ጋር እኮ ፕሮቴስታንት ልሳንን ያምናል። አንዴ ስማኝ ወንድሜ፣ ቪዲዮ ማሳየትም ካስፈለገ ሌሎች ቪዲዮዎች ያሳያሉ። አሁንም የምንቀጥለው አሁን የሰማኸው ልሳን መጽሐፍ ቅዱሳዊ ነው ወይስ አይደለም? የስ ኦር ኖ ኩዌሽን። በቃ ምንም ቀላል ነው። ስምህ ጋዲሳ ነው አይደል? እዚህ ጋር ባለው ዩዘር ኔም ወረድ ታተባርክታች ወርደ ወንድማችን፣ እዚህ ለግዠሪ አይደለም። ሰዓት በጣም ቫልዩብል ነው። ባይዘወይ ሰው ዘመን ይባረክ አርጋዶና እንትን ኦርቶዶክሳዊ ወጣት በሚለው ፔይ ላይ ያለው ማለት ነው። እንትን ጋድ አይታል ሰሞኑን አንድ እንትን ጥቁር ማለት ነው። እኛ ሀገር ብቻ አይደለም ይሄ ችግር ያለው። አንዲት ሴትን እንትን መድረክ ላይ ያወጣና በጣም ብዙ ህዝብ አለበት አዳራሽ ውስጥ። እስኪ ነይ ሊሳን ተናገሪ ይላታል። ከዛ መናገር ትጀምራለች። እስኪ አንድ ሰው ወጣችሁ ይህንን ሊሳን ትርጉሙ ይላታል። ከዛ ማን ይውጥ? የለም አይቼዋለሁ። ኦኬ ለካስ እንትኑ ላይ ታያቸው ይችላል። ግን ትርጉሙ ኦርቶዶክሳዊ ወጣት ሲሰራው ትርጉሙን ስለጻፈው ብዙ ሰው ሜቢ አሁን ላይክ እያንዳንዱ ላንጉዌጅ ላይ ረዳው ይችላል። አሁን ጋይስ ለምን መሰላቸው ያስወረድኩት? ኢትስ ጀስት ዌስቲንግ ታይም። በቃ ይሄ ነው። ይሄ በቃ አይታመኑም። ለሚያምኑት ነገር ራሱ ለአምላካቸው ራሱ አይታመኑም። ሰው ይሄን ነገር ከሰማ ወይ መጽሐፍ ቅዱሳዊ ነው ይላል ወይ መጽሐፍ ቅዱሳዊ አይደለም። እኔ አሁን ብጠይቁኝ ስፒሪቱ ራሱ ኦኬ ስፒሪቱ ራሱ መንፈሱ ራሱ የተቀዳው የመጽሐፍ የእግዚአብሔር መንፈስ አይደለም ብዬ ነው የማምነው። ወንድማችን መጽሐፍ ቅዱሳዊ ነው ወይስ አይደለም ብሎ ለመናገር ይንቀጠቀጣል። እኛ ፕሮቴስታንቶችን ልዩነታችን እኔ አይደለም ልዩነትን ያሳየሁት። መጀመሪያም ተበጣጥቀ አልቀሃል። ኦኬ ስለዚህ ይሄ ነገር እንዲህ ነው ተብላችሁ ስትጠይቁ የስ ኦር ነው በቃ ነው ወይም አይደለም። አሁን እንደውም ቅድም የወረድከው ወንድማችን እናገባ እኔ ልሳኑን እንደውም አልፋለሁ። እንዲህ የምትጨነቅ ከሆነ ኦኬ እንዲህ የምትጨነቅ ከሆነ እመጣላለሁ። የካልቪንና አይዲዮሎጂ አይደለም የምትይዘው። እግዚአብሔር ሰዎችን ሁሉ እንዲድን ይፈልጋል ወይስ አይፈልግም ብዬ ባለፈው እዛ ቤት ሲይዝ ነበር። እንዴት ተጨንቀ እንደወጣ ትዝ የሚልህ ከሆነ ኦኬ። እና ከዛ አንጻር ነው የምናየው። ፕሮቴስታንቶች አንድ ቁጥር ጻፉ፣ እንቀበላቸዋለን፣ ግቡ። አሁን ስትገቡ ግን ለመዳረቅ እንዳይሆን በቃ ለመዳረቅ ሳይሆን በቃ ይሄ በትህትና ለማውራት ነገሮችን እንሞክር በተቻለ መጠን። ኦኬ ሌትስ ዱ ዛት። ናትሻ እንኳን ደህና መጣ ብሮስኪ። ጋዲ እንዴት ነህ? ደህና ነህልኝ? አንተስ እንዴት ነህ? አለህልኝ? እግዚአብሔር ይመስገን። የድሮ ወገኖች ይሄ ነገር ከእግዚአብሔር ነው ወይስ አይደለም ብሎ ለመናገር ራሱ ጭራሽ በቃ ሼም እያያዛቸው መጡ እኮ በቃ። እንዴት ብለው ይመልሱት? እኔ ራሱ በእል ነበር እንዴ እያልኩ ነው። ስማ አንዱ እኮ ልለማመድ ብሎ የእንትኖችን ምንድነው ፊደላት ከፐ በኋላ ያሉትን እያጠና ነበር። ሏሟሯ ሸዋቋ ምናምን የሚለው እንደዛ ነው የሆነ። አሁን አንድ ታችን ማስጠናት ጀምራለች። ቲክቶክ ላይ ካያችሁ እንዴት ነው በሊሳን መጸለይ እንትን የምን ለማማደው ምናምን ብላ ቪዲዮዎችን እየሰራች ነው። እና በጣም ሶፋ በጣም የሚገርም ነው።
በእግዚአብሔር ከራሳቸው እንትን ሲሉ ነበር። ባይዘው ጋድዬ ይቅርታ በመሀል ገባሁ። ባለፈው ፌስቡክ ላይ ራሱ ምንድነው ካሪዝማቲክ ዊች ክራፍት ነው ምናምን ብለው ራሱ እንዲህ አይነቶቹን እዛው ያሉ ሰዎች ራሱ ሲቃወሙ አይቻለሁ። በፔንቴኮስታል ሙቭመንት በሚባል የገባ አይነት ነገር። አሁን እኮ ችግሩ ምን እንደው ታውቃላችሁ? ኦፊሻሊ አሁን ለምሳሌ የሚቃወሙ አሉ። ይሄ ከአጋንንት ነው ብሎ የሚያስቡ ሰዎችም አሉ። ይሄ ምንም እኮ አሁን እሱ አይደለም ኢሹ። አሁን እኮ ሰው እምነቱን በቃ ይሄ መጽሐፍ ቅዱሳዊ ነው ካለ በመጽሐፍ ቅዱስ እንጠይቀዋለን። አይደለም ካለ ደግሞ ወደሚቀጥለው ነገር እናልፋለን። ቀላል እኮ ነው። ግን አንዳንድ ሰዎች ነገር ማንዛዛት እንደው ባህሪያቸው ስለሆነ ነው። እሺ ብሩክ፣ አሁንም ለመጨቃጨቅ ካልሆነ የመጣው ኢንቫይት አድርጌያለሁ፣ ገባ። ሌሎች ፕሮቴስታንቶች ካላችሁ አንድ ቁጥር ጻፉ። ፕሮቴስታንቶች ችግር የለውም። ኦኬ ችግር የለውም። አጀማመሩን ችግር የለውም። ታሪካዊ አጀማመሩን አመጣላቸዋለሁ። እሺ ብሩክ ተስተካክለ መጣ። አይ ብዙ ስትጨነቅ እኮ ነው። ብዙ ስትጨነቅ አየውና አሁንም ፖለቲክስ ለመስራት ነው የገባው ወንድማችን። ለምን ከመጽሐፍ ቅዱስ እናወራ? አልተዋወቅንም ማለት ነው። እግዚአብሔር ቃል እንማማር። እስቲ ከመጽሐፍ ቅዱስ እናንሳና የምታነሳቸውን ጥያቄዎች አንሳ። ፕሮቴስታንቲዝም ልሳን አይደለም እኮ ነው። ቅድም የሰማኸው ልሳን መጽሐፍ ቅዱሳዊ ነው ወይስ አይደለም? ቅድም የሰማሁትን አንተ የኬት የሚያመጣውን ነገር እኔ መጽሐፍ ቅዱሳዊ ነው ብዬ እንትን አልልም ብያለሁ ቅድምም እኮ። ስለዚህ መጽሐፍ ቅዱሳዊ አይደለም። ልሳን መጽሐፍ ቅዱሳዊ ነው። አንተ ያሰማውን ድምፅ መጽሐፍ ቅዱሳዊ ነው አይደለም ማለት አልችልም ብያለሁ። ቢካውዝ የሰማው ድምፅ ነው አይደለም? የሰማው ድምፅ ነው መጽሐፍ ቅዱሳዊ ነው ወይስ አይደለም? በቃ ዛት የሶር ነው በለኝ። በቃ እንዲ ምንድን ነው አሁን? ለምንድነው ነገሩ የምታንዛዛው? ለአንተ በመች ጥያቄ ፈጥራት ትምጣ። ይኸውልህ አንተ ልሳንን ነው አይደለም አትቀበሉ? እሺ እስቲ ጋይስ ኮመንት ላይ ያሳውቁኝ። አሁን እንደዚህ አይነት አዝግ የሆኑ ሰዎች ሲመጡ እኔ ከወዳጆቼ ጋር ተነጋግሬ ነው እና ወደሚቀጥለው ጥያቄ እንለፍ ወይስ ይውረድ? ኮመንት ላይ ያሳውቁኝ። በፍቃዱ ነው ግን እዚህ የገባ ካልቪኒዝም ሆነ እንዴት ነው መግባት ይቻላል? እሱን እኮ ነው የምልህ። ይዞ ጭራሽ እሱ ላይ ብንሄድበት አሪፍ ነው። ጋድዬ ስለ ካልቪኒዝም እናወራ እስኪ። ጥሩ ነው። ጥሩ ነገር አምጥታል። ጥሩ ሀሳብ አምጥታል። እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል አይፈልግም? ይፈልጋል። ይህን ትምህርት ከካልቪኒዝም ትምህርት አሳየኝ። አሳየኝ። እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል የሚለው ከእምነት መግለጫቸው አሳየኝ። አውጥተህ ችግር የለውም። መሳቅ ይቻላል። ችግር የለውም። አሳየኝ። በትልቁ አድርጌያለሁ። እሺ ልትሰማኝ ፈቃደኛ ነህ? ቀድመህ ቻፕተሩን ንገረኝ። የእምነት መግለጫቸውን ቻፕተሩን፣ የሪፎርም ቴዎሎጂያን ቻፕተሩን ንገረኝ እና ሰዎች ሁሉ እንዲድኑ እግዚአብሔር ይፈልጋል የሚለው ምዕራፍና ቁጥሩን ንገረኝ። ትንሽ ሰዓት ላውራ። ትንሽ ሰዓት ስጠኝና ጠብቀኝ። እሺ እጠብቃለሁ። ሂድ ቼክ አድርገህ ተመለስ። እሺ ካልቪኒዝም የሚለው አንተ የማትቀበለው የካልቪኒዝም ቲዮሪ ወይም ደግሞ ማብራሪያ ውስጥ አትግባ ብራዘር። እግዚአብሔር ሰዎች ሁሉ እንዲድኑ ሰዎች አሁን ችግሩ እሱ ነው ወንድማችን። የምጠይቀው ነገር ስማ እባክህ፣ ጉሮሯችንን አታርክምን። ኦኬ ዌስት ሚኒስተር ኮንፌሽን ኦፍ ፌዝን ታውቀዋለሽ? የማታውቀው ከሆነ አላውቀውም በልኝ። ወደሚቀጥለው እንሂድ። ዌስት ሚኒስተር ኮንፌሽን ኦፍ ፌዝን ታውቀዋለህ? የእምነት መግለጫውን ብሩክ ማይከን ሆን አድርጋ አውራ። ብሩክ 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 ማይክን ሆን አድርግ ፕሊዝ። ማስረጃ ካለ ማስረጃው ታሳየን። እኔ ማይክን እንዳላወራም አፌን እያስክ ነው። ምን ላርግሽ? እንዴት ላርግ? እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል የሚለውን ነገር ከእምነት መግለጫ ላይ አወጣ አሳየኝ። ካልቪኒዝም አይዲዮሎጂ ተከታይ ስለሆንክ እየሰማኝ አይደለም። እንዲህ ሳቅ ባይዘዊ የምን ማስረጃ ማቅረብ የማይችሉ ሰዎች ምልክት ነው ጋይስ። ሳቅ ሳቅ ማስረጃ ማቅረብ የማይችሉ ሰዎች ምልክት ናት። ለወደፊቱም ትምህርት ይሆናሉ። ሰው የማያውቀውን ጥያቄ ሲጠየቅ ወር ማስረጃ የሌለውን ነገር የማያምንበትን ነገር ልክ ሲያዝ ሳቅ ይመጣል። ኦኬ ሳቅ ይመጣል። ይህን እንደ ትምህርት እንድትወስዱት። ትናንት አሳይቻችሁ ነበር። ሜቢ ትዝ የሚላችሁ ከሆነ የነበራችሁ ሰዎች ሪፎርመር ቴዎሎጂን የሚቀበሉ ሚሊየንስ ኦፍ ሰዎች አሉ። ኦኬ ዓለም ላይ ሚሊየንስ ማለት ነው። ሪፎርመር ቴዎሎጂን የሚቀበሉ
የዌስት ሚኒስተር ኮንፌሽን ኦፍ ፌዝን የእምነት መገለጫ እንደ እምነት መግለጫቸው አድርገው የሚቀበሉ ትናንት ሳነብላችሁ ነበር። ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ላይ ቻፕተር 3 ላይ ጋድስ ኢተርናል ዲክሪስ ወይ ደግሞ የእግዚአብሔር ዘላለማዊ ድንጋጌዎች በሚለው ቁጥር 3 ላይ እግዚአብሔር አሁን አማርኛውንም ድጋሚ ላንብብላችሁ። ሰበር ዜና ልንገራችሁ። በፕሮቴስታንቱ ዓለም ውስጥ ካሉ ትምህርቶች ውስጥ አዲስ ደግሞ ሁሌ ብዙ መንፈቅና እንሰማለን ፕሮቴስታንቱ ዓለም ላይ እንደምታውቁትና ላንብብላችሁ። ምን ይላል መሰላችሁ? ቁጥር 3 ላይ በእግዚአብሔር ድንጋጌ ለክብሩ መገለጫ አንዳንድ ሰዎችና መላእክት ለዘላለም ሕይወት፣ ሌሎች ደግሞ ለዘላለም ሞት አስቀድሞ በእግዚአብሔር ተወስነዋል። አንዳንድ ሰዎችና መላእክት ለዘላለም ሕይወት፣ አንዳንድ ሰዎችና መላእክት ደግሞ ለዘላለም ሞት በእግዚአብሔር አስቀድሞ ተወስነዋል። በእግዚአብሔር አስቀድሞ ተወስኗል። ስለዚህ ዲያብሎስ ምንም ጥፋት የለበትም። ለምን? እግዚአብሔር ቀድሞ ወስኖበት ነው እንደዚህ የሆነው። ወደ ዘላለም ሞት እንዲገባ እግዚአብሔር ቀድሞ ወስኖበት በካልቪኒስቶች ትምህርት ሞስትሊ ዌስት ሚኒስተር ኮንፌሽን ኦፍ ፌዝን በሚቀበሉ ሰዎች እነዚህ ወንጌል አማኞች ውስጥ ነው ያሉት። ጋይስ ወንጌል አማኝ ተብሎ ከሚጠሩት ውስጥ ነው ወደዚህ ነው የሚጠሯችሁ። ከኒ ኢማጂን እግዚአብሔር ሰዎችና መላእክትን ወደ ዘላለም ሕይወትና ወደ ዘላለም ሞት ቀድሞ ወስኗል ወንጌል እያሉ የሚጠሯችሁ ወደዚህ ነው። ኑ ጌታን ተቀበሉ የሚሏችሁ እንደዚህ አይነት ትምህርት ይዘው ነው። እንደዚህ አይነት ጌታ አናውቅም። ሰዎችና መላእክትን ቀድሞ የወሰነ ጌታ አናውቅም። ሰዎችና መላእክትን ቀድሞ ለሕይወት የወሰነ ጌታ እኛ አናውቅም። ሰዎችና መላእክትን ቀድሞ ለሞት ቀድሞ የወሰነባቸው ኦር የመደበባቸው ጌታ እኛ እንደዚህ አይነት ጌታ አናውቅም። ኦኬ አናውቅም። ስለዚህ ፕሮቴስታንቱ ዓለም ላይ በጣም ዝብርቅርቅ ያለ ድብልቅልቅ ያለ ባቢሎኒዝም በቃ ይሄ ኦሪት ዘፍጥረት ምዕራፍ 11 ላይ እግዚአብሔር አምላክ ያለው ቋንቋቸውን እንደበላልቅባቸው እንዳለው ትምህርቱ እንደዚህ ድብልቅልቅ ያለ ነገር ግን ሁሉም አንድ የሚሆኑት መች ነው? የጌታ ቤተክርስቲያንን አታክ ለማድረግ ግን አንድ ናቸው። ወንጌል አማኝ ብሎ ይመጣሉ። ስንት አሰስ ገሰስ ውስጣቸው ተቀምጦ ወንጌል አማኝ ነን የወንጌል አማኝ ብለው ቀጥታ የጌታ ቤተክርስቲያንን አታክ ለማድረግ ግን ይመጣሉ። ኦኬ አመላቸው እንድታውቁ ነው። ጌታችን ኢየሱስን ለመስቀል የማይዋደዱ የማይስማሙ ግሩፖች ናቸው አንድ የሆኑት። ማንን ለመስቀል? ክርስቶስ ኢየሱስን ለመስቀል የማይስማሙ የማይዋደዱ አካላት ናቸው አንድ የሆኑት። አሁንም ደግሞ በዚህ ዘመን የጌታን ቤተክርስቲያን አታክ ለማድረግ የማይስማሙ የማይዋደዱ የጌታ ጠላት የሆኑ አካላት ተሰብስበው የጌታ ቤተክርስቲያንን አታክ ያደርጋሉ። ኦኬ ይህን ነገር ልናውቅ ይገባል ለማለት ያክል ነው። እና ወንጌል አማኝ ትክክለኛ ወንጌል አማኝ እኛ ኦርቶዶክሳውያን ነን መታወቅ አለበት። አንድን መሰረታዊ እምነት አንድን መሰረታዊ እምነት አንድን መሰረታዊ እምነት አንድን መሰረታዊ እምነት እሺ ይሉ ናቲ ጠፋብን እኮ በእናትሽ ናቲ ከቲክቶክ አጠፋ ነው አይደል? እሺ በፍርድ ወንበር ምን እንደምትላ ያለው ይለኛል፣ ያስፈራራኛል። ናትሻ አንዱ ኮመንት ላይ በፍርድ ወንበር ፊት ስትቀርብ ምን እንደምትላ ያለው እያለ እያስፈራራኝ ነው። እስቲ የሆነ ነገር በልበት። አያ አስቀድሞ ወስኖብሃል። ወሰነ ማለት ነው። የልቤ ልናገር እንጂ ናትሻ ቀድሞ ከተወሰነብኝ እኮ ምንም ማድረግ አልችልም። ላውራ እንደ ልቤ ቀድሞ ወስኖብሃል። አስገቢ ሆኑ በሩ ነው እያሉ በሩ ሆኑ እነሱ ራሱ ማስገባት ጀመሩ። ይሄ ራሱ አየህ ፈራጅነት የካልቪኒዝም በሽታው ይንጸባረቃል። ፈረደ ማለት ነው። ጭራሽ ቀይ ነው። አስቀድሞ ወሰነ እሱ በቀኝና በግራ ሊያቆመ። ትራዲሽኑ ከማማን ነው እኮ የካልቪን። ምን አልከኝ ቶኒ? ትራዲሽኑ ከማማን ነው የካልቪን። ኧረ ተው እናት ሰው መሀል መሀል ላይ የገባችሁ በግድ ሰው የምታስቁትን ነገር ተው። እሺ ቻቻ የሚል ይዘልኝ እንኳን ደህና መጣ። እንኳን ደህና ቆየኝ ጋዲ። እኔ በኦርቶዶክስ ላይ ትናንት አሁን የገባሁት ለመሰለ ትናንት ለናታኒም ለአንተም
ለሄሉም መልእክት ልኬ ነበረ ትናንት ባስተማርከው በዚህ በሶንግስ ኦፍ በመሀል ዘሰሎሞን ላይ እዛ ላይ በአሁን እንደዚህ ኦፊሻሊ ማልናገረው መልእክት ነበረኝ። ምናልባት ነግረው ከሆነ አላውቅም። ናታን የምንጠይቀው በውስጥ ልኬልታለሁ። ለአንተም አንዴ ልኬልህ እንትን እዚህ ማውራት ስለማልችል ነው እና አሁንም መልእክቱ ከደረሰ ላውራ። አይ አልደረሰኝም። ያው በውስጥ የሚወራ ነገር ከሆነ በውስጥ እንትን ቢል ይሻላል ወንድማችን። በውስጥ የሚወራ ነው። አይ ዶንት ኖ እንዴት ኮሚኒኬት እንደማደርግህ ሶጣ ከላይቭ ሶጣ ችግር የለውም ወንድማችን። ሜሴጁን ከላይቭ ሶጣ ቼክ አደርገዋለሁ። ድጋሚ አንድ የሆነ ሜሴጅ ጻፍልኝ። ቤቲ ሾው በሚል ባለቤቴ ስልክ ነው እንትን ያልኩልህ እና በዚህ ላክል በዚህ ኮሚኒኬት አድርገኝ ስታየው። እሺ ወንድማችን። እሺ ጌታ ያክብርልህ። እሺ ታንኪዩ። አሜን። ፕሮቴስታንቶች አንድ ቁጥር መጻፍ ትችላላችሁ? ፕሮቴስታንቶች ኦኬ፣ አንድ ቁጥር ጻፉ። ዛሬ እነሱ ቀን ነው እንግዲህ ለወንጌል አማኞች ነው እድል የምንሰጠው። ከዛ አንጻር ነው የምናየው። እሺ ሄርሜላ የሚል ዩዘር ኔም እንኳን ደህና መጣሽ። ሄርሜላ የሚል ዩዘር ኔም ኦኬ። ሜቢ በስተት ገብታ ሊሆን ይችላል። አምናሹር እንግዲህ ሜቢ እየሰማሽን ከሆነ ላይቭ ገብተሻል። እሺ ወደሚቀጥለው ሰው እንሂድ። ቶኒ ሱፍ ያደረገው ልጅ ይታያል። ገብቷል። እኔ ጋር ሎድ ነው የሚያደርገው። ያ ገብቷል። ኦኬ እሺ። ባይኪ የሚል ዩዘር ኔም ሚውት ነው ወንድማችን። ባይኪ አቤት፣ አይሰማም? ኦኬ እንኳን ደህና መጣ። እንኳን ደህና ቆያችሁ። አለን እግዚአብሔር ይመስገን። ከየት ቤተ እምነት ነህ? እኔ በፊት ኦርቶዶክስ ነበርኩ። አሁን ደግሞ ነው ክርስቲያን። እኔ ጋይስ ችግር የለም። እኔ አሁን ጋይስ ሰው እንደዚህ ሲገባ እንደዚህ የሚገቡ ሰዎችን እንግዲህ በቃ ማስተናገድ ባለብን መልኩ እናስተናግዳለን። እና ለፖለቲክስ የሚገባ ሰው ባይዘው ክሊር ነው። ከየት ቤተ እምነት ነው? ፖለቲካ አይደለም፣ እውነታውን ነው እየነገርኩ ያለሁት። ችግር የለውም። ካልማ ይላሉ ስፓኒሾች። ተረጋጋ ማለት ነው። ረጋ በል ለማለት ካልማ ይላሉ። አይ ነው አውቃለሁ። ችግር የለውም። እሱ ወንድማችን ስፓኒሽም ተናጋሪ ነው። በጣም ደስ ይላል። ማንኛውም ፎሎ እያደረጋችሁ። እሺ ከየት ዲኖሚኔሽን ነህ? ከየት ዲኖሚኔሽን ነህ? እኔ አሁን ወንድማችን እዚህ ጋር የትኛው ዲኖሚኔሽን ነህ? ታስተምሩ እየሰማው የምትናገሩት ነገር ላይ ባይኪ ሀሳብ ልሰጥ ነው እና ምንድን ነው መሰለህ ባይኪ ብሮስኪ ፓፓ አይሰማም እንዴ? ባይኪ የትኛው ዲኖሚኔሽን ነው ብዬ ስጠይቀው ወንድማችን ስፓኒሽ ይችላል፣ እንግሊዝኛ ግን አይችልም መሰለኝ። ሰው እንግሊዝኛ ለመቻሉ ኃጢአት ነው ብዬ አይደለም፣ ግን ስፓኒሽ ችሎ እንግሊዝኛ ለመቻሉ ትንሽ ስላሳቀኝ ነው። ባይኪ እስቲ ማይክን ሆን አድርግና አውራኛ እንዴ። ኦኬ ከየትኛው ዲኖሚኔሽን ይሰማል? ከየትኛው ዲኖሚኔሽን ነው? እንዳንተ ሀሳብ የእውቀት መለኪያ ቋንቋ መቻል ነው። አይሰማም። ኦኬ ከየትኛው ዲኖሚኔሽን ነህ ወንድማችን? ከየትኛው ዲኖሚኔሽን ማለት አሁን አንተ እያስተማርክ እየተናገርክ ያለው ስማ ባይኪ ይሰማል? ወላዲት አምላክ ከየትኛው ዲኖሚኔሽን ነህ? ሰማኝና መልስ። ከየትኛው ቤተ እምነት ነው የመጣው? የትኛው ዲኖሚኔሽን ነህ? ቀጥለውን አይናው እሱን ልነግርህ እኮ ነው፣ ግን እንዳንተ ሀሳብ ልንገርህ። ፖለቲክስ ሆነ ሰዓት እንጠቀምበት፣ ሰዓቱን እንጠቀም። ዲኖሚኔሽንን ንገረኝ። መጀመሪያ እኮ ነግሬህ ነበር፣ አንተ አልተረዳኸኝም እንጂ። አምስቱን አማረ ሚስጥራት ንገረኝ።
ናቲ ለምን አስወጣው? ማን ያስወጣው? ናቲ ነው የሆነ ሰው። መልሱት። ኦርቶዶክስ ነበርኩ ብሏል። እኔ ላውራው ፈልጋለሁ። አታስወጡት። አንድ ቁጥር ጻፍ ባይኪ። ደግሞ ደፍሮ የኛን ስም ይጠቀማል እንዴ? ክርስቲያን ነኝ ይላል እንጂ ቀልደኛ። አንድ ቁጥር ጻፍ ወንድማችን፣ እየተከታተል ከሆነ ማን ያስወጣው? ብሩክ። እሺ ፕሮቴስታንቶች፣ እሺ ገስት አንድ ቁጥር መጻፍ ያለባቸው ፕሮቴስታንቶች ናቸው። ናትሻ እንኳን ደህና መጣ። አይሰማም ድምፅ። አንተ ሰውዬ ድምፅ አይሰማም። አይሰማም። ታፍኗል ነገር ምንም አይሰማም። የምር ቆይ ሲሚዩት አድርጊያን ሚዩት ላድርግ። ናቱ አሁንስ አይሰማም? እሺ እስከዛ ድረስ ብሩክ የሚል ይዞ እንኳን ደህና መጣ። ዳይ እንዴት ነህ? ካዲ እንዴት ነህ? ሰላም። ኦኬ አሁን መጣል። እሺ ብሩክ የሚል ዩዘር ኔም እንኳን ደህና መጣ። ጋዲ ብሩክ ሜቢ አይሰማም። አንተ ጋር ይቆያል መሰለኝ ድምፁ ሲደርስ። አሁን ይሰማል። ፐርፌክት ነው። ኦኬ ከእምነት ነው ወንድማችን። እኔ ያው ኦርቶዶክስ ነበርኩኝ፣ አሁንም ኦርቶዶክስ ነኝ። አልወጣም። እኔ እንዴት ብዬ ነው ከኦርቶዶክስ ሞተው? ጋዲ ያ አንድ ሁለት ነገር ነው። ጸዴ ንግግር ነው። አሁን ቀደም ገብቶ ከሚያቦከው ጀለስ አንጻር ኦርቶዶክስ ነበርኩኝ፣ አሁንም ኦርቶዶክስ ነኝ፣ አልወጣም። በቃ ደስ የሚል አገላለጽ ነው። እሺ ብሩኪ ምን ታዘዝ ፓፓ? ያ ጋዲ አንድ ሁለት ነገር እንደው እንደ አስተያየትም እንደ ዝም ብዬ እንደ እንትንም ለመናገር ያክል ነው። ምንድነው ያው ወንድሞቻችን ጠፍታችኋል። እንደ በፊቱ አገልግሎት ላይ ትንሽ እንደ በፊቱ አናያችሁም እና ትንሽ እናንተ በመጥፈታችሁ ምናምን ያው እንደምትመለከቱት ውዥንብር ተፈጥሯል እና ያው ትንሽ ጊዜ ምንድነው ለቀቅ የተደረገ አካል አለ እና አሁን በጣም እና እንደ ድሮ መመለስ አለባችሁ። የድሮ የተረሳ ትምህርታችኋል እና መገለጥ አለበት እና የረሳናቸው ስለመሰላቸው ነው አሁን ትንሽ እንትን እያሉ ነው ያሉት። እንደምታዩት ያው አግባብ ባልሆነ መንገድ እምነቱን እንደመግለጽ እየተሞከረ ነው ያለው እና ያው እንደ በፊቱ አገልግሎት ላይ ጠንከር ማለቱ ጥሩ ነው። ያው የታወቀ ነው የነሱ ትምህርት ትንሽ ሲነካ የሚፈርስ ትምህርት ነው ያላቸው። ያው ወደኋላ ስንመለስ እንደሚፈርሱ ይታወቃል። አሁንም ያው ጸጥ መባሉ ነው ትንሽ ጊዜ እናንተም ከአገልግሎት እንደ በፊቱ መጥፋታችሁ ምናምን ነው እና አሁን ከተመለሳችሁ እንግዲህ ያው የምናውቀው ነው ትምህርታቸውን እና አትጥፉብን ወንድሞቻችን። ይሄን ለመናገር ነው የገባሁት እና እንወዳችኋለን፣ በጣም ነው እንወዳችሁ። አትጥፉብን ለማለት ነው። እሺ ብሩኬ ፖዝ ሆኗል። ጋዶ አሁን ድምጼ ይሰማል? አዎ ናቱ ያንተ ይሰማል። ድምም ትሰማል። ያንተ ሳይሆን የጋዲ ችግር ነው። ከጋዲ ነው። ቆይ ባይኪ ቆይ አንዴ ጋዶ አለ እንዴ? ቆይ ባይኪ ይሰማል? ቆይ አንዴ ኧረ ቆይ ይሁን እውነቱ ሲገባ ይገባል። ለነገሩ ኧረ ባይኪ አንዴ እኮ ቤት ውስጥ ያደግን ነበር አንተ በላይ ማለት ነው። ወይ ሚዩት አድርጌያለሁ። ጋዶ መጣል አንዴ ኮንፊርም አድርገኝ። ያው አሁን መጥቻለሁ ነበር። ባይኪ ችግር የለውም እናወራለን። እሺ ብሩኪ መሀል መጨረሻ ላይ አልሰማሁህም ነበር። አይ ቲንክ ስታክ አድርጌ ነበር። ሀሳብን ጨርሳል ብሮስኪ?
አዎ ጨርሻለሁ ጋዲ። ያው ለማለት የፈለኩት ምንድነው የመጨረሻ የተናገርኩት ነገር ያው አትጥፉብን ለማለት ነው። እኔ ያው በአገልግሎት ትንሽ እናንተ እንደ በፊቱ ያው ህይወትም አለ ይታወቃል። ያው ቢዚ ትሆናላችሁ ምናምን። በተቻለው መንገድ እንደ በፊቱ አገልግሎት ላይ ጠንከር ካላችሁ ያው የእነሱን ትምህርት የታወቀ ነው፣ እንደሚፈርስ ምንም ግልጽ ነው፣ በአደባባይ ያየነው ነው እና ያስማማቸው የሚታወቅ ነው። ያስማማቸው ክርስቶስን እና ቤተክርስቲያንን በአንድ ላይ ሆኖ ለመሳደብ ብቻ ነው አንድ ላይ የሚቀመጡት እንጂ የእነሱ ትምህርት ሲገለጥ የትኛውም ከየትኛውም ጋር ማይስማማ ትምህርት ነው ያላቸው። እንደውም አሁን እንኳን ዛሬ የዲያቆን መኳንንትን አንድ ቪዲዮ እያየው ነበር እና ቃሌና እንትና አንድ ላይ ተቀምጠው ዳኒ አንድ ላይ ተቀምጠው ያኛው ሌላ ነገር ይናገራል በጥምቀት ዙሪያ፣ ይሄኛው ከሳልቬሽን ጋር አይገናኝም ይላል። ይሄ ቁጭ ብሎ ያዳምጣል እና ይህን ያህል ነው ኮምፕሮማይዝ የሚያደርጉት በትምህርታቸው እንኳን ማለት ነው። ክርስቶስን ቤተክርስቲያንን ለመውቀስ ብቻ ነው አንድ ላይ የሚቀመጡት እና ብዙዎቻችን ማወቅ ያለብን አንድ ነገር ትምህርታቸው ምንም በቃ ከክርስቶስ እንዳልሆነ ትምህርታቸው በቤተክርስቲያን ዙሪያ ሲካኝ ምንም እንዳልሆነ በጣም ግልጽ ነው እና ያው እናንተ የመጥፋታችሁ ትንሽ የመጥፋታችሁ ነው። እንደዚህ አሁን ሰሞኑን እምቡር ያሉት ለዛ ነው እና ተመለሱልን ለማለት ነው። እንደ አስተያየት ነው። እንወዳችኋለን። You are too much. You are progressive. You are perfect. You are AKA Bazooka. ሰላሙን ውዳይ ጋዲ እናመሰግናለን። አይ ሄሉ እኮ ሳውንድ ትራክ ማጀቢያ በቃ እሺ። ባይዘዌ እንትን የሚለውን ነገር እስቲ ኮመንት ላይ ጻፉ። በጣም ደስ የሚል አገላለጽ ነው። ናትሻ ሰምተው ከሆነ ኦርቶዶክስ ነበርኩ፣ ኦርቶዶክስ ነኝ፣ አልወጣም። አሁን የገባው ወንድማችን በጣም ደስ የሚል ኤክስፕሬሽን ነው። ኦርቶዶክስ ነበርኩ፣ ኦርቶዶክስ ነኝ፣ አልወጣም። ነበርኩኝ ወደ ኦርቶዶክስ መጥቻለሁ፣ አልወጣም። እዚህ ገፍት ላይ ማኮ ናቲሻም ቶኒም እንግዲህ ወንድሞቻችን ያው በጣም ጥሩ እውቀት ያላቸው፣ በተለይ ናቲ ደግሞ የበለጠ ቴዎሎጂንም የፕሮቴስታንት ቴዎሎጂንም የማታውቁ ሰዎች ካላችሁ አፖስቶሊክ ጎስፔል ወይ ደግሞ ናቲን ፎሎ አድርጉት። ፎሎ ያላደረጋችሁ ሰዎች ካላችሁ ለምን በፕሮቴስታንቱ ዓለም በቴዎሎጂ ራሱ ማስተርስ ያለው ከዛ ነው እንግዲህ ረዥም ዓመት ፕሮቴስታንት ቤት ውስጥ ያገለግል የነበረ በጣም እውቀት ያለው ትሁት የሆነ ወንድም ነው እና ወደ ቤተክርስቲያን መጥቶ ከኛ ጋር እያገለገለ መታየት እና ናቲን የማታውቁ ሰዎች አፖስቶሊክ ጎስፔል በደንብ ፎሎ አድርጉት፣ አበረታቱት ምናምን። ኦኬ በጣም ጎበዝ ወንድማችን ነው፣ ጎበዝ ወንድማችን ነው እና እስቲ ኮመንት ላይ ጻፉላችሁ። ኦርቶዶክስ ነበርኩ፣ ኦርቶዶክስ ነኝ፣ አልወጣም። ኮመንቱን እስቲ በሱ ሙሉት በቃ። ኦርቶዶክስ ነበርኩ፣ ኦርቶዶክስ ነኝ፣ ኦርቶዶክስ ነበርኩ፣ ኦርቶዶክስ ነኝ በሚለው ኮመንቱ ይሙላ። እስከዛ ድረስ ዲያቆናታኒም ሰላም ይበሉን እስቲ የተከበሩ። እኔ እኮ ተቸገርኩ አይሰማ ብያልከኝ እኮ ስንት ጊዜ ነገርኩ እኮ ብሮስኪ። እንዴ ንስሐ ግባ እንዴ! ኃጢአት በስቶ ጭራሽ ማይክ ማፈን ጀምሯል። አይ ይሁን፣ ግድ ነው ንስሐ ይቀበላል። እሺ እዚህ ጋር ሼፍ ስታሲዝ ማለት ነው። እንዴት ናችሁ ብያለሁ። እንኳን አደረሳችሁ። ከላይም ከታችም ያላችሁ ሰላም ብያለሁ። ቆንጆ ንግግር ነው በጣም። ኦርቶዶክስ ነበርኩ፣ ኦርቶዶክስ ነኝ፣ አልወጣም። በጣም ደስ የሚል ንግግር ነው። ያው በህይወት የምንኖረው ነው ከጽሁፍ ባለፈ ማለት ነው። ቀጥሉ። ያ እሺ፣ ሁላችሁም እንደዛ ታደርጋላችሁ። ፕሮቴስታንቶች እባካችሁ አንድ ቁጥር ጻፉና የተወሰነ እንቀበላችሁ። ናትሻ ሜቢ የተነሱ ሀሳቦች ላይ የሆነ የምታወራው ነገር ካለ እድል ስጥ ወንድሜ። አይ አልኩነውም እና ቀጥልና ወይ በኋላ ሀሳብ እሰጣለሁ። ሳዶር የሚል ዩዘር ፕሮቴስታንት ነው። ከቅድም ጀምሮ አክሰፕት አደርገዋለሁ። ይወጣል ተመልሶ። አምናሹር ፕሮቴስታንት ይሁን ሮዲ እንኳን ከኛው ነው፣ ከኛ ወገን ፕሮቴስታንቶች ገቡ፣ ችግር የለውም። ባይዘው ምንም ይሄ እውነትን ለማወቅና ለመማማር ነው። ገስት ላኩ እያልን ያለ ነው። አይ
ኮመንቱ ጸድ ይሆናል። ኦርቶዶክስ ነበርኩ ኦርቶዶክስ ነኝ አልወጣም። ለምን ክርስቶስ ኢየሱስ ስለ ክርስቶስ ኢየሱስ ዕብራውያን ምዕራፍ 13 ላይ ቅዱስ ጳውሎስ እንደሚናገረው ነገር አለ። ኢየሱስ ክርስቶስ ትናንትም ዛሬም ለዘላለምም ያው ነው ብሎ ይናገራል። ኦኬ ዕብራውያን 13 ላይ እሺ ምን እናደርጋለን? እሺ እንዲህ ራሴ ላተልቅ እንግዲህ ያው ይሄን ፊት ከባድ ፊት ነው ፊት ለፊታችሁ በማስቀመጥ ያፉ በሉ። እሺ አቤኒ እንኳን ደህና መጣ። እንኳን ደህና ቆየኝ። አመሰግናለሁ። የት ቤተ እምነት ነው እንደማችን? እኔ ሙሉ ወንጌል ነኝ፣ ግን ምንም የእምነት መገለጫቸውን አላውቅም። ዝም ብዬ በቃ እዛው ነው ያደግኩት። ምንም ነገር አላውቅም። ዝም ብሎ ጭፈን አማኝ። ኦኬ አሁን አንተ ኦኬ እንደዚህ አይነት እምነት ካለ አሁን ሙሩፍ አንተን ጥያቄ ከመጠየቅ ይልቅ እንደው አንድ እንትን እንዲሁ ሎጂካሊ እንድታስበው ስለምፈልግ ነው። ጌታችን ኢየሱስ ክርስቶስ ቤተክርስቲያንን የመሰረታት ዛሬ 2000 ዓመት ነው አይደል? ያው መቼስ አይደል የዛሬ 2000 ዓመት አይደል? ጌታ ኢየሱስ ልክ እና አቤልዬ እንዲሁ ስታስበው የዛሬ 2000 ዓመት ጌታ ቤተክርስቲያኑን መስርቷታል። መመስረት ብቻ ሳይሆን ደግሞ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ደስ ስትመለከት እንዲህ የሚል ቃል አለ አይደል? ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው እናንተ ጋር ነኝ ይላል አይደል? እኔ ያው ጥምቀት ልክ ነው። እኔ እንደውም ጥምቀት እንደሚያጸድቅ ነው ማስበው። ምክንያቱም እምነት ብቻ የሚል አመለካከት ራሱ የለኝም። እኔ እንዲህ አይነት አመለካከት ራሱ እንዴት መጣ ብዬ እገረማለሁ አንዳንዴ ማለት ነው። ግን ደግሞ ኦርቶዶክስ ላይ ጥያቄዎችም አሉ። በቃ እንዲህ እናድርግ። አሁን ለምሳሌ አሁን አንተ ያልከው ለምሳሌ እምነት ብቻ የሚለው ትምህርት ራሱ ልክ አይደለም ብለህ ነግረህናል እና ለምሳሌ ግን አንተ እንዳልከው ጥምቀት ራሱ ያጸድቃል ወይ ደግሞ ለድነት ነው ብለህ ነግረኛል እና ግን አንተ አሁን ሄደህ አምልኮ የምፈጽምበት ቸርች አቤንዬ እንደምታውቀው አሁን ሁለቱንም እምነት ብቻ የሚለውን አሁን አንተ እምነት ብቻ የሚለው ትክክለኛ ትምህርት ነው ብዬ አላምንም ብለሃል። ግን ሙሉ ወንጌል ትክክለኛ እምነት ነው ብላ ነው የያዘችው። አንተ ጥምቀት ለድነት ወይ ደግሞ ጥምቀት ያጸድቃል ብለሃል። ሙሉ ወንጌል አንተ ሄደህ አምልኮ የምፈጽምባት ቸርች ደግሞ ምን ብላ ነው የምታምነው? ያንተን ተቃራኒ ነው የምታምነው። እና እንዲሁ ሎጂካሊ ስታስባቢ ያውን ቴዎሎጂካል ነገር አላነሳም። ከአንተ ጋር በትምህርትም ሆነ በእምነት የማይመስሉ ሰዎች ከሄደ አምልኮ መፈጸም ልክ ነው ብለህ ታስባለህ? አቤንዬ አላቤን እኔ ራሱ ይገርማል። እንደዚህ የምታምን ራሱ አይመስለኝም። እና ከአንተ ነው ለመጀመሪያ ጊዜ የሰማሁትና የእምነትን አቋማቸው ምንም እኔ ሳልመረምር ነው። ምክንያቱም በቤተሰብ ስለሆነ አንደኛ የገባሁት እኔ እንዲህ አይነት ነገር ይኖራሉ ብዬም አስቤም አላውቅም። እኔ ከአንተ ነው ለመጀመሪያ ጊዜ የሰማሁት ይሄን ነገር። እረዳለሁ። ስለዚህ እንዲህ እናድርግ አቤንዬ፣ አብዛኞቻችን ደግሞ እንደዛ ነን። እንዲህ እናድርግ። ምን ታደርጋለህ መሰለህ? ፎሎ ታደርገኛለህ። ኦልሬዲ እኔ ፎሎ ባክ ላድርግህና ወንድማችን ፎሎ ባክ ላድርግህና ከዛ በኋላ በውስጥ ቴሌግራም ሰላም በለኝ። አሁን ኦልሬዲ ፎሎ ባክ ስላደረኩ ሚሴጅ ጻፍልኝና በውስጥ ቴሌግራም ዩዘር ኔም እናስቀምጥልህና ስልክ ተቀይረን ምናምን ነገር እየተደዋወልን ያሉ ኦርቶዶክስ ቤተክርስቲያን ላይ ያሉ ጥያቄዎች በደንብ እንጠያየቃለን። እሺ ወንድማችን። እሺ ድሮን ስለሰጠኝ አመሰግናለሁ። እሺ ጋዲ ሰው ካስፈለገ አለው። እሺ እኔም ወንድማችን ጉዳይ አቤንዬ ናቲንም ፎሎ አድርገው። እሺ አፖስቶሊክ ችግር የለውም። ናቲ በቃ እኔ ቲንክ ከታች ይሆናል። ችግር የለውም። እኔ እንትንልና ታች እየሰማን ከሆነ አቤኒ አፖስቶሊክ ጎስፕልንም ወንድማችንንም ፎሎ አድርገው። ቶኒንም እንደዛው። ናትሻ እኔ በቃ በውስጥ ሜሴጅ የሚጽፍልኝ ከሆነ እኔ እንትን ልበለውና እንግዲህ ሽግግራዊ መንግስት ነው የሚባለው አቀብልሃለሁ ወንድሜ። በውሰት ላክልኝ ምንም እንትሳት። እሺ ደስ ይላሉ። ባይዘው እኔ በፍቅር እንደዚህ በቃ ረጋ ባለ ስፒሪት በትህትና ገብቶ የሚያወሩ ሰዎች ደስ ነው የሚሉኝ። እኔ በቃ ረጋ ባለ መንፈስ ሁሌ የምናወራው። ግን ፖለቲካ ለመስራት የሚገባ ሰው አንዳንድ ሰዎችን እንዳመጣጣቸው መቀበል ያስፈልጋል። ከዛ አንጻር ነው። እሺ አሁን የገባችሁ እህታችንን ሰላም ልበላትና አፖስቶሊክ ጎስፕል ናቲ ታወራታለሽ። ናቢ ከሚሉ ዘርኔ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ደህና ናችሁ? ዜሪ መስገን ይቅርታ ጉንፋን ይዘውልኝ። እሺ ድምጼ እግዚአብሔር ይማርሽ። ጋዲ በጣም ይቅርታ
ኦርቶዶክስ ነኝ፣ ለዘላለም ኦርቶዶክስ ነኝ። ወደፊት ግን እንድታስገቡኝ ብዬ ነው። እሺ 1 ቁጥር የጻፍኩት። በጣም ይቅርታ ስለዋሸው። ኧረ ችግር የለውም። ጥያቄ አለሽ ወይም የምትይው ነገር አለ? ያው እዚህ ድረስ ከመጣሽ አይቀር እድል ልስጥሽ ብዬ ነው። አዎ አስተያየት ነው ያለኝ። በጣም ነው የምከታተላችሁ፣ በጣም ነው የምወዳችሁ። እኔ መናገር የምፈልገው ምን መሰለክ፣ ያደግኩበት አካባቢ እኔ ከህፃንነቴ ቤተክርስቲያን ስላደግኩኝ በእኛ እድሜ የነበሩትን ልጆች ጴንጤዎች ሲወስዱብን በኦሮምኛ ስጋት የላችሁም፣ በኦሮምኛ መዝሙር የለም እያሉ በኦሮምኛ እንትን አድርገው የወሰዱብን ማለት ነው ብዙዎቹ። እና ሳይ ልደትም ኦሮምኛ ይችላል፣ አንተም ኦሮምኛ የምትችል ይመስለኛል። እና አንዳንድ በሳምንት 1 ቀን እንኳን አሁን የኦሮሚያ ፓስተሮች አሉና እነሱ በጣም ነው ህዝቡን በዚህ በቤት ሳምንት 1 ቀን ይሄ በኦሮሚያ የሚሰብኩትን ፓስተሮች ልክ ብታስገቡልን ድምጼ ከተሰማችሁ። የሆነ ጊዜ በፕሮግራም ደረጃ በስርዓቱም ተጀምሮ ነበር። ልክ ነሽ ደግሞ ትክክለኛ ጥያቄ ነው። በኦሮሚያ ብቻ ሳይሆን ላይክ ብዙ ተናጋሪና አይ ቲንክ የሆነች ድምፅ አንቺ ጋር አለና ይቅርታ ስላደረግሽ ላይክ በኦሮምኛ ብቻ ሳይሆን በሌሎች ላንጉዌጆችም ኦፍኮርስ የሆነ ጊዜ ለምሳሌ እነ ልደት በጣም ጥሩ እንቅስቃሴ ጀምረው ነበር። ሌሎች መምህራንም አሉ ኦሮምኛ ለእነ መምህር ብርሃኑ አሉ በደንብ የሚያስተምሩ እና አሁን ላይክ መሀል ላይ ትንሽ ይሄ ላይክ አብይ ጾም ላይ ስፔሻሊ ደግሞ ከሕማማት ሳምንት ጀምሮ ትንሽ የመዘናጋት ነገር እዚህ ቲክቶክ ላይ ላይክ ሞሮፍ ለምሳሌ እኔ አሁን ፐርሰናሊ ያው ላይቭ መክፈቱን ትንሽ ብቀንስም ትኩረትም ደግሞ እስልምናው ላይ ምናምን ትንሽ ስላደረግን ወደዛ ትንሽ ፊታችንን ስላዞር ምናምን ነገር ነው። ግን ያልሽው ነገር እስቲ ከነ መምህር ብርሃኑ ዲያቆን መኳንንትም በጣም ጎበዝ ነው። እኔ እንኳን ኦሮምኛ እናገራለሁ፣ ግን አሁን ይሄ ላይክ እምነት ነክ ነገሮች ላይ የሃይማኖታዊ ጉዳዮች አሉ አይደል፣ ቴዎሎጂካል ቃላቶች ያስፈልጋሉ እና እነዛ ነገር ላይ እንኳን ብዙም ፐርፌክት አይደለም። እግዚአብሔር በሚያውቀው የማልችለው ነገር ላይ ደግሞ ገብቼ ብዙ የማብኳት ፍላጎቱም የለኝም እና ግን እንደተባለው ቤት በመክፈት ሰዎች እንዲሰበሰቡ አገልግሎቱን አሬንጅ በማድረግ የተቻለን እንሞክራለን እና ለሀሳቡ እግዚአብሔር ያክብርልን። በጣም ነው የምናመሰግነው። እሺ እህታችን። እሺ በጣም አመሰግናለሁ። ተባረኩ። ፍጻሜያችሁን ያሳምርላችሁ እግዚአብሔር። ከጀርባችሁ ያለ ታዳጊ አፖሎጂስት ነው ያለ በጩጬ ራሱ የሚሰማው ጩጬ ራሱ ትላለ። ባይኪ ከቅድም ጀምሮ ትመላለሳለህ። ዛሬ እንግዲህ ከመጣሽ ማርያም ታምጣሽ ሆኗል። እሺ ወንድማችን እስቲ ማይክን ሆን አድርግ። አሁን ተስተካከለ ኔትወርክ። አንድ ጥያቄ ጠይቀህና ለሰው አቀብልሃለሁ እኔ። እሺ አሁን ይሰማል? አዎ ይሰማኛል። ኦርቶዶክስ ነበርኩ ብለሃል አይደል? አዎ ያው በቤተ ክርስቲያን አምስቱ አዕማደ ምስጢራትን ንገረን። እንዲሁ አምስቱ አዕማደ ምስጢራትን ንገረን። ቤተ ክርስቲያን እመላለሳለሁ። ቤተ ክርስቲያን ማለት ነው። እሱን አምስቱ አዕማደ ምስጢራትን ንገረን ኦርቶዶክስ ከነበርክ። ባይኪ አምስቱ አዕማደ ምስጢራትን ንገረን። ጉግል ላይ አምስቱ አዕማደ ምስጢራት ብለህ ብትጽፍ ላይ ይመጣልህ ይችላል። ማይክን ሆን አድርገህ ንገረን። ቤተክርስቲያን እመላለሳለሁ ይለኛል እንዴ? ባይኪ ቀጥል። አስተምር የምታስተምረው ነው እየሰማሁ እኮ ነው። ምንድነው መሰለህ አሁን እኔ ልገባበት ይችላል። ኦርቶዶክስ ነበርኩ ብለሃል። ኦርቶዶክስ ከነበርክ አምስቱ አዕማደ ምስጢራትን ንገረን። አምስቱ አዕማደ ምስጢራትን ንገረን። የዓለም ቤዛ ነው ሲባል እዛ ላይ በጣም እንትን ስላለ ችግር የለውም። ወደ ዓለም ቤዛነቱ ችግር የለውም። ቤተክርስቲያናችን ታምናለች። አምስቱ አዕማደ ምስጢራትን ንገረን። ቤዛ ስለሌለ አምስቱ አዕማደ ምስጢራትን ንገረን ወንድማችን። ኦርቶዶክስ ነበርኩ ብለሃል። ሰዓታችንን አትብለው። አምስቱ አዕማደ ምስጢራት ቶሎ ብል።
እኔ እኮ በጣም እኔ እንደው ጋይስ ከቤተክርስቲያን የሚወጡ ሰዎች ምን አይነት ሰዎች እንደሆኑ እያያችሁ ነው። በጌታ ስም እኔ እኮ በጣም ነው የሚያሳዝኑኝ። እውነት ጌታ በነገር ሁሉ ይርዳችሁ። እኔ ምንም አልልም። ደግሞ ተንቀልቅለ ስንት ገዝት ልከ መተመተ ተያዝክ። እንደው ልክ ነው። ያው ስለ ባይብል እኮ ስለ መጽሐፍ ቅዱስ አስተምራም ቢሆን እኮ ቤተክርስቲያን አንወጣም። ችግር የለውም። ያስተማረች ነው። አሁን ወደ ትምህርት አሁን ጥሩ ላይ ነው። አሁን በርቱ፣ በዚሁ ቀጥሉ። ስለዚህ አታውቅም ባይኪ ችግር የለውም እንደው ስለዚህ አታውቅም። አምስቱ አዕማደ ምስጢራትን የማታውቅ ከሆነ ማይክን ኦን አድርግና አላውቅም በለኝ። መጽሐፍ ቅዱስም ላይ ደግሞ ጴንጤዎች ምን ያህል መጽሐፍ ቅዱስ እንደማታውቅ መጽሐፍ ቅዱሱን ገልጬ አሳያለሁ። ችግር የለውም። በመጽሐፍ ቅዱሱ አምስቱ አዕማደ ምስጢራትን አታውቅም። አምስቱ አዕማደ ምስጢራትን ቢማር ይወጣል ብለህ ነው ጋድ? አዎ ብማር ኖሮ አልወጣም ነበር። እውነትህን ነው። እሺ ባይክ እሺ አባታችን የጸሎት በልልንሽ ኦርቶዶክስ ከነበርክ በቺስ አባታችን ነው ትችላለህ። ከየትኛው ልጀምርልህ? በሰማይ የምትኖር ከሚለው ነው ወይስ ደስ ካለ አባታችን ነው የመጀመሪያውን ታውቀው የለ አባታችን ነው ይበልልን። አባታችን ነው አሁን እዚህ ጋር እንዴ በልልን እንዴ ኦርቶዶክስ ከነበርክ በልልን አባታችን ነው ምን ችግር አለው? እኔ ምን እንደሚሻላችሁ እኮ አይ ጌታ ይርዳችሁ። በቃ እሺ አባታችን ነው ልበልልህ። አሁን ምንድነው አሁን ዋናው ዓላማ ያንተ ምንድነው? እኔ ጸሎት እንዲሆነ ነው። ለአንተም ጸሎት እንዲሆነ ነው። አባታችን ነው ጌታችን ያስተማረው ጸሎት ነው። ኦኬ መጽሐፍ ቅዱስ ላይ ያለው ጸሎት ነው። ስለዚህ መጽሐፍ ቅዱስ ጸሎት ነው። በልል ሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም እያለ ይቀጥላል። ስለዚህ ጨርሰው ማለቱ ብዙም እንትን አይልም ነው። እዛን በቤታችን ነው ይቀጥል። ግን ማለቱ ለኔ አይቆረጥም እንዴ? ጸሎት ይቆረጣል እንዴ? ጸሎት አይቆረጥም እኮ። ኬት ነው የተማርከው? ባይኪ ጨርሰው እንጂ መጽሐፍ ቅዱስ ማቴዎስ ወንጌልን እየከፈተ መሰለኝ ሳስበው። ናትሻ ማቴዎስ ወንጌልን ጸሎት በቃ የትኛው መጽሐፍ ጥቅስ ላይ ነው ያለው? ችግር ነው እኮ እኔ ቶኒ በጣም ታች ያላችሁ ሰዎች ባይዘው ጋይስ እንድታስተውሉ የምንፈልገው ነገር አሁን ይቅርታ ባይኪ በቃ አንተ ታች ወረድ ምንም ይቅርታ አድርግልኝና ጌታ በነገር ሁሉ ቅድም ለወንድማችን እንትን አንተም ሲገለጥልህ ትወጣለህ ምናምን እያለ ነበር። ቅድም ገብቶልህ ይሄ ተገልጦልህ ነው አንተ የወጣ ሲገለጥልህ ትወጣለህ እንዴ? እኔ ጋይስ አይ ታች ያላችሁ ሰዎች እኔ ቆይ ለናቲ ድል ሰጠዋል አፖስቶሊክ ጎስፕል ከዛ ዲያቆን ናታኒም ደግሞ ቀጣይ ሰው ይቀበላል። ታች ያላችሁ ሰዎች እንድታስተውሉ የምንፈልገው ይኸውን ኢሹ ነው አይደለም። ገና ሲገቡ ከኦርቶዶክስ ቤተክርስቲያን የወጣ ነው ወይ ደግሞ ኦርቶዶክስ ነበርን ይላሉ። ኦርቶዶክስ ነበርን ይላሉ። አምስቱ አዕማደ ምስጢራትን አያውቁ ጋይስ። አምስቱ አዕማደ ምስጢራትን ኦርቶዶክስ ሆኖ አምስቱ አዕማደ ታዲያ ይሄ እንዴ እንኳን ጴንጤ አይደለም ኦንሊ ጂሰስም ቢመጣ ሙስሊሙ ቢመጣ ሁሉም ጠራርጎ ነው የሚወስደው። እንዴ በቃ እንድታስተውሉ የምንፈልገው ነገር ሰው እውነት በራለን አወቀን እንዲህ ሆነን ቅብርጥሴ የሚባለው ነገር ምንም እውቀት የሌላቸው ሰዎች ናቸው እንዳለ የሚወጡት። እውቀትም ሆነ ትህትና የሌላቸው ሰዎች አትሊስት እግዚአብሔር ሰው እውቀት ሳይኖረው ትሁት ከሆነ ትህትና ላይክ ትሁት ከሆነ እግዚአብሔር ልብን ስለሚያይ እግዚአብሔር ሰዎችን ይጠብቃል። ግን ኦኬ ትዕቢት አንደኛ ትዕቢተኛ ናቸው የሚወጡ ሰዎችን አይታችሁ ከሆነ በጣም ትዕቢተኛ ናቸው። ሁለተኛ ደግሞ ይሄው አምስቱ አዕማደ ምስጢራትን አያውቁ አባታችሁ ነው ማለት አይችሉ ኦርቶዶክስ ነበር እና ፍርዱን ለእናንተ። ይሄ ኦርቶዶክስ ነበር የሚሉ ሰዎች በቃ እውቀታቸውን እንደምትመለከቱት ነው ከመምህራኑ ጀምሮ። ኦኬ እኛ ደግሞ እግዚአብሔር አምላክን እናመሰግነዋለን ከነ ድካማችንም በስጋ ምንም ያህል ደካማ ብንሆንም ደግሞ እግዚአብሔር ደግሞ በቸርነቱ እዚች ቤተክርስቲያን ውስጥ ዛሬም ድረስ አቆይቶናልና እስቲ ናትሻ ናቲ ስለ አፖስቶሊክ ጎስፕል ማለት ነው እና እስቲ አሁን እንደዚህ በጣም ብዙ ጊዜ ላይቭ ላይ በጣም ብዙ ሰዎች እንደዚህ ይያዛሉ እና እስቲ እዚህ ነገር ላይ እንደው የምትለው ነገር ካለ እድል ልስጥ ብሮስኪ። እሺ በጥቂቱ ለማለት ያህል
አንደኛ የአስተምሮ ወጥነት ከመጀመሪያውም ስለሌለ፣ ስለዚህ የሚከተሏቸው ሰው መካከል ወጥነት ብናጣ እንግዲህ አይፈረድም ማለት ነው። ምክንያቱም መጀመሪያው በመሪዎቹም ደረጃ በመስራቾቹም ደረጃ ወጥ የሆነ ነገር ስለሌላቸው ማለት ነው። የአስተምሮ ልዩነት ቅድም አንተም እንዳነሳው ማለት ነው። ልብስ ዌስት ሚኒስትር ኮንፌሽንን እንዳነሳው ከኮንፌሽን ጀምሮ ልዩነት አላቸው ማለት ነው። ቅድም የመገባው ሙሉ ወንጌል ለምሳሌ ፔንቴኮስታል ሆና እና ያለችው፣ ፔንቴኮስታሎች ደግሞ ቋሚ የሆነ ኮንፌሽንም የላቸውም ሲጀመር። እንደ ስሙም ራሱ ፔንቴኮስታል ሙቭመንት ነው የሚሉት፣ እንቅስቃሴ ነው የሚሉት እንጂ እንደ እምነት ተቋምም እኮ አይደለም የሚታየው፣ ሙቭመንት ነው። እንቅስቃሴ ደግሞ ኮንፌሽን ሊኖረው አይችልም፣ የአስተምሮ ወጥነት ሊኖረው አይችልም። እንደዛ ነው የሚታየው። እኔ እንግዲህ በጥቂቱም እስከማውቀው ድረስ በኢትዮጵያም እንኳን እንደዚህ የተመሰረተው የፔንቴኮስታል ሙቭመንትም ወጥ የሆነ አስተምሮ ኖሮት የጀመረ አይደለም። ታሪኩን በጥቂቱ ለማንበብ ሞክሬያለሁ። በተለይ ሙሉ ወንጌል እንዴት እንደተመሰረተች መስራቶቹ ራሱ የጻፉት መጽሐፍ ሳነብ ብዙዎቹ እንኳን አይደለም ስለ ኮንፌሽን መሰረታዊ የቤተክርስቲያን ታሪክም እውቀት ሳይኖራቸው በኋላ ነው ወደ ነገረ መለኮት ተቋማት እየገቡ መማር ሲጀምሩ ነው አንዳንዶች ራሱ የአስተዳደር ሲስተማቸውን እያሻሻሉ የመጡት ማለት ነው። ብዙዎቹ አያውቁትም። ስለዚህ እንዴት በምን በአስተምሮ ደረጃ ሊመሳሰሉ ይችላሉ? አሁን ሰሞኑ ራሱ አንዳንድ ወንድሞቻችን የፖስተቱት ላይ ለምሳሌ የኢትዮጵያ ወንጌላውያን ካውንስል ነው የሚለው፣ የኢትዮጵያ ወንጌላውያን አብያተ ክርስቲያን ካውንስል ነው የሚለው ራሱ ርዕሱ የኢትዮጵያ ወንጌላውያን አብያተ ክርስቲያን ካውንስሊን እና ግን አርማውን ሲያብራራ የተለያየ እድሜ የተለያየ ትምህርት ያላቸው ሰዎች በአንድነት የሚኖሩበት ይላል። የአስተምሮ ልዩነት ልክ እንደ ዲሞክራሲ ነው ማለት ነው የሚከተሉት ማለት ነው። ብዝሃ ሀሳብ ብዝሃነት እንግዲህ ለሃይማኖት አይሰራም አይደል? ብዝሃነት የሚባል የለም። በእምነት ጉዳይ ላይ ሲሪየስ ነን። ቅድም አንተ እንዳነሳው ዕብራውያን ምዕራፍ 13 ላይ እንዳለው ማለት ነው የእግዚአብሔር ቃል የተናገሯችሁን ዋነኞቻችሁን አስቡ፣ የእምነታቸውን አካሄዳቸውን እየተከተላችሁ በሃይማኖት መሰላቸው ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ያው ነው። ስለዚህ ልዩ ልዩ በሆነ እንግዳ ትምህርት አትወሰዱ፣ ልባችሁ በጸጋ ቢጸና ነው እንጂ በመብል አይደለም። በዚህ የሚሰሩባት እንደውም አልተጠቀሙም ይላል። ስለዚህ መብል ነው ማለት ነው የሚያስወጣው። በአንድ በኩል ነገረን እኮ ብርሃን ዓለም ቅዱስ ጳውሎስ ልባችሁ በጸጋ ቢጸና መልካም ነው። ጸጋ እያሉ ከቤተ ክርስቲያን መውጣትም አይቻልም። መብል ሊሆን ይችላል የሚያስወጣው ማለት ነው ሰውን። እና ለምን ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ያው ከሆነ ምንም ልዩ ልዩ እንግዳ ትምህርት ሊያስወስደን አይገባም። አንዱ ችግሩ ምንድን ነው? መንፈስ ቅዱስ ደግሞ 1900 አካባቢ ላይ ወይም 01 አካባቢ በአሱዛ ስትሪት ድንገት የመጣ ሙቭመንት አድርጎ ማሰብ ራሱ እኮ ይሄ እኮ ሎቱ ስብሐት ክብር ይሁንለት እና ይሄ ብላስፌሚ ነው አይደል? እንደ መጽሐፍ ቅዱስ ቋንቋ ስድብ ነው የሚሆን። ስለዚህ የቅዱስ ቤተክርስቲያን ባለቤት የሆነው የወለዳት እንደ በቅዱስ ዮሐንስ አፈወርቅ ቋንቋ እንግዲህ በሐዋርያት ሥራ ምዕራፍ 2 ላይ የወለዳት ቅድስት ቤተ ክርስቲያን ዝም ብላ ጠፍታ ልክ 1903 ላይ በሆነ በቃ ጫጫ በሚሉ ሰዎች ተጀመረች ብሎ ማሰብ ቶታሊ ሮንግ ነው የሚሆነው ማለት ነው። እንደዚህ አይነት አስተሳሰብ ልክ መንፈስ ቅዱስንም ደግሞ ዝም ብሎ የማይጨበጥ ኢሉዥን አድርጎ ምናብ አድርጎ ዝርው ብትን ሀሳብ አድርጎ ማሰብ ራሱ በጣም የወረደ አስተሳሰብ ነው እና በጣም ግን ሴጣንም ይሄንን ሲስተም በጣም ስለሚጠቀምበት በጣም ጥንቃቄ። ትልቁ ነገር ምንድነው? ኮንፌሽን ላይ አስተምሮ ላይ የማይስማሙም። አሁን እኮ እኛ ኦርቶዶክሳውያን አንዳንዴ ሰዎች በስነ ምግባር በምግባር ጉዳይ ቢወድቁ እኮ እንሸፍናለን፣ በሃይማኖት ግን አንቀልድም። አሁን እንደውም አንድ አባባል አለ አይደል? ኦርቶዶክሳዊ በስነ ምግባር ልክ ነኝ ወይም በምግባር ፍጹም ነኝ ማለት አይችልም። በሃይማኖቱ ግን ፍጹም ነኝ ማለት ይችላል። እኔ በሃይማኖት ፍጹም ነኝ፣ ባይዘው ቅንጣት ያህል ጥርጥር የለኝም። ከ150% እርግጠኛ ነኝ። በምግባር ልክ ነኝ ግን አለ። እነዛ ጋር ግን እኮ ምንድነው በሃይማኖት ያልተስማሙ ሰዎች በሆነ ቻርተር ከተስማሙ ይስማማሉ ማለት ነው። በቃ እኔ እንደውም ሰሞኑን ሳስብ ነው ኦርቶዶክስን ይቃወምን እንጂ ይስማሙታል። ካሳ ጌራ ጋር የሚባለውን አለ ካውንስል ውስጥ በስላሴ አላምንም ግን የካውንስል አባል ነኝ ይላል። ሰዎች አንድ ይሆናሉ ማለት ነው ይቃወሙ እንጂ። እና መጀመሪያም ያስተምሮ ልዩነት እንዳላቸው ሰሞኑን እንኳን የሚያወሩት ሰዎች ለምሳሌ አንዱ ካልቪን ነው፣ አንዱ ደግሞ መሰረተ ክርስቶስ ነው። ግን ለመቃወም ሲሉ ግን ይስማማሉ። እና እንደዚህ አይነት ነገር መጀመሪያም መስራቾቹም ጋር ችግር ስላለ ተከታዮቻቸው እንደዛ ቢሆኑ አይገርምም። እና እንግዲህ መንቃት ይሁን ነው ብለው ጋዴ
ቃልት ያሰማል። ናትሻ አሪፍ አድርገህ ነው ሰመራይዝ ያደረግከው። ያው እንደተባለ ሰው አስትሎንጋስ ቤተክርስቲያን አታክ ተደረገች ተብሎ እስከታሰበ ድረስ ያው ፕሮፋይል ስንት ጊዜ እንደተቀየረ አቡነ በርናባስ አሁን ደግሞ ሰሞኑን ቅርብ ጊዜ የነበሩትም ጳጳስ በቃ ቤተክርስቲያን አታክ ተደረገች ብለው እነሱ አስዩም ካደረጉ ሰዎችን ፕሮፋይል በቃ ዝም ብለው በቃ በትምህርት ባይመስሏቸው ምን ባይሏቸው ምናምን ነገር ሰዎችን ፕሮፋይል እያደረጉ እስከ ማስቀመጥ ድረስ እንመለከታለን። እና ይሄ ራሱ ለሰዎች ግልጽ የሆነ ነገር ምን ነው፣ ይሄ ማየት ለሚፈልግ ሰው አንደርስታንድ ማድረግ ለሚፈልግ ሰው የክርስቶስ ኢየሱስ ቤተክርስቲያን የትኛዋ እንደሆነች ማወቅ ለሚፈልግ ሰው በጣም ይሄ ክሪስተል ክሊር ነው። በቃ ፊት ለፊት የተቀመጠ ነገር ነው። አይኔን ግንባር ያድርገው ካልተባለ በስተቀር እናትሻ ቃልዎት ያሰማልን። ቤቢ የሚል ዩዘር ኔም ቤቢ፣ እንኳን ደህና መጣ። ወይ ጋዲሳ ነው ጋዲ ስትል ከኛ ወገን ነው መሰለኝ። አራራለው ፋን ነኝ ፋን ነኝ። ደስ ይላል። እሺ ወንድማችን ከየት ቤተ እምነት ነህ? እንዴ ከትላንት ጀምሮ ስልክልህ ነው በግዴታ የፍልስጤሞች እንትን ማንጠለል አለብኝ ፕሮፋይል ላይ። እሺ ኤኒዌይስ ከየት ቤተ እምነት ነህ? እኔማ ጥያቄ ነው። እኔ ፕሮቴስታንት ነኝ። ጥያቄ ነው የምጠይቀው። ባለፈው ጥያቄ ያላችሁ ጠይቁ ነው ስትል ነበር። ዛሬ በእርግጥ እናንተ ችግር የለውም ጥያቄን አቅርብና ዛሬ እናንተ የምትጠይቁበት ቀን ነበር። ችግር የለውም። በትህትና ፋን ነኝ ብለህ ከመጣ እንግዲህ ፋኖችን ማስቀየም አንችልም እንደምታውቀው። ይህ ምሳሌ 8:22 ላይ ያሉትን የለም ስለ ክርስቶስ ማለት ነው እና ቆላሲያስ ነው ምናምን ያሉትን በመጀመሪያ ፈጠረኝ እሱን እንዴት ነው ማየት ያለብን ነው? ቃል በመጀመሪያ ነበረ ከሚለው ከዮሐንስ 1:1 ጋር ማለት ነው። እንዴት አድርገን ነው ማየት ያለብን? እሱን ለምጠይቀው ቆላሲስ ምዕራፍ 1 ቁጥር 15 ነው። እሱንና ምሳሌ 8:22 ላይ ያለው ማለት ነው። ምሳሌ 8:22 ላይ ያው አሁን አንተ ያነሳው ጥቅስ አሪዮስ ያኔ በጊዜው በነበረበት ሰዓት ላይ ኦኬ። እሺ አንዴ ቆይና አንብበው። እሺ ከምሳሌ እንጀምርና እሺ አንዴ መጽሐፈ ምሳሌ ምዕራፍ 8 መጽሐፈ ምሳሌ ምዕራፍ 8 ጥሩ ነው። ከጆባዎች ጋር ቅርብ ጊዜ አውርታል። በምን አቅም ይሆናል? እሺ ጆባዎች ናቸው ብዙ ጊዜ የሚያነሳው እና እንደዚህ ይላል። መጽሐፈ ምሳሌ ምዕራፍ 8 ላይ ታች ያላችሁ ሰዎችም ስሙ። በእርግጥ እነ ቅዱስ አትናቴዎስ በደንብ ሁሉም አባቶች ማብራሪያ ስለሰጡት እግዚአብሔር የመንገዱ መጀመሪያ አደረገኝ ጥበብ ነው። እዚህ ጋር ተናጋሪው ጥበብ ናት። እንደምታውቁት አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 ላይ የእግዚአብሔር ኃይልና ጥበብ የሆነው ክርስቶስ ኢየሱስ እንደሆነ ይናገራል። ጌታችን ኢየሱስ እንዴ ኮሜንት ኦፍ ላድርግ እንደዚህ ሜቢ ከጠቀማችሁ የምትሰሙ ሰዎች ምናምን ነገር ኮሜንት ኦፍ ላድርግና እንትን ልበል። እዚህ ጋር ተናጋሪው ጥበብ ናት። ኦኬ እግዚአብሔር የመንገዱ መጀመሪያ አደረገኝ። በቀድሞ ስራው መጀመሪያ ከጥንቱ ከዘላለም ጀምሮ ተሾምኩ። ምድር ከመፈጠሩ አስቀድሞ ቀላያት ገና ሳይኖሩ እኔ ተወለድኩ። የውሃ ምንጮች ገና ሳይፈልቁ ተራሮች ገና ሳይመሰረቱ ከኮረብቶች በፊት እኔ ተወለድኩ። ምድሪቱን እና ሜዳውን ገና ሳይፈጠር የመጀመሪያውንም ዓለም አፈር እያለ ይናገራል። አሁን ይሄ ከምን አንጻር ነው የተነገረው ከተባለ የመንገዱ መጀመሪያ አድርጎ ፈጠረ የሚለው ከስጋ አንጻር ነው። ኦኬ ሁላችንም እንደምናውቀው ከስጋው አንጻር ነው ወይ ደግሞ አምላክ በስጋ ሲገለጽ ስለሱ ነው እየተወራ ያለው። እንደምታውቁት ወንድማችን ያው እንግዲህ ቤቢ የሚለው ዘርም ስላለ ወንድማችን ቤቢ ብዬ ልጥራ። ክርስቶስ ኢየሱስ ሁለተኛ አዳም ነው አይደለ? የመጀመሪያው አዳም አለ፣ መጀመሪያ የተፈጠረው አዳም አለ፣ ያ የወደቀው የበደለው አዳም አለ። ጌታችን ኢየሱስ ቅዱስ ጳውሎስ ምን ብሎ ይጠራዋል? ዳግማዊ አዳም ወይ ደግሞ ሁለተኛ አዳም ይለዋል። ኦኬ ዳግማዊ አዳም ብሎ ይጠራዋል። እና እዚህ ክፍል ላይ የተቀመጠው ምንድነው? እግዚአብሔር የመንገዱ መጀመሪያ አደረገኝ የሚለው ከምን አንጻር ነው የሚታይ? ስራው መጀመሪያ የተባለው ከምን አንጻር ነው ከተባለ ከስጋው አንጻር ነው። አምላክ በስጋ ሲገለጥ ኦኬ አምላክ በስጋ ሲገለጥ ለምን? ያው እንደምታውቀው የሰው ልጆች ወድቀው ነበር አይደል? የሰው ልጅ ወድቆ ነበር፣ የወደቀ ማንነት ነበር ሰው። አምላክ በስጋ ሲገለጥ የመንገዱ መጀመሪያ ኤፌሶን 2:10 ላይ ምን ይላል? በክርስቶስ ኢየሱስ አዲስ ፍጥረት እንደሆነ ይናገራልና ያ ስጋ ያ የወደቀው ማንነት ወይ ደግሞ ያ ይሄ ለኃጢአት ተጋላጭ የነበረው ማንነት ጌታችን ኢየሱስ ክርስቶስ ያንን ስጋ ሲነሳ አንስቶታል። ኦኬ ከፍ አድርጎታል። ስለዚህ የመንገዱ መጀመሪያ አደረገኝ ሲል አምላክ በስጋ መገለጡን ወይ ደግሞ ያ ከፍ ያለው ስጋ አለ አይደል? አምላክ ልክ ስጋን ገንዘብ ሲያደርግ ስጋ የመለኮትን ባህሪ ገንዘብ አድርጓል። ስለዚህ ስጋ ምን ብሏል? ከፍ ብሏል። ኦኬ የመንገዱ መጀመሪያ ያደረገኝ ብሎ ሲናገር ስጋ ነው እየተናገረ ያለው። አምላክ በስጋ ስለመገለጥ ነው እየተናገረ ያለው እንጂ ከቃል አንፃር አይደለም። ኦኬ ለምን መሰለ ከቃል አንፃር የማይሆነው
የዮሐንስ ወንጌል አንተም ቅድም እንዳልከው የዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ካለ በኋላ ሁሉ በእርሱ ሆነ፣ ሁሉ በእርሱ ሆነ ካለ በኋላ እንደምታውቁ ምንድን ነው የሚለው? ከሆነውም አንዳች እንኳን ያለምን ያለ እርሱ ይሆን የለም አይደል? ስለዚህ እንደውም እነ ቅዱስ አትናቴዎስ አርዮስንም ሆነ ዛሬ ማንንም ሰው ያኔ እነ ቅዱስ አትናቴዎስ አርዮስንም ሲሞግት የነበረው ሁሉ በእርሱ ከሆነ ሁሉ ነገር የተፈጠረው በእርሱ ከሆነ ሁሉ በእርሱ ከሆነ መልሶ እሱ ራሱ እንዴት ፍጡር ይሆናል የተፈጠረ ይሆናል ብሎ ይጠይቃሉ። ስለዚህ ከምን አንጻር ነው መጽሐፈ ምሳሌ ምዕራፍ 8 ላይ ያለውን የመንገዱ መጀመሪያ ያደረገ የሚለው ከስጋ አንጻር አምላክ በስጋ ከመገለጡ አንጻር ከዛ አንጻር ነው የምናገረው። ኦኬ አምላክ በስጋ ከመገለጡ አንጻር መጽሐፈ ምሳሌ ምዕራፍ 8 ላይ የምንመለከተው እንደዛ ነው። ለምን የአርዮስ ትምህርት ምን ነበረ? ትዝ የሚላችሁ ከሆነ አብ ወልድን ፈጥሮ ዓለማትን ፈጠረበት የሚል ትምህርት ነው። ፈጥሮ ግን ከምንድነው ወልድ የተፈጠረው? ግን መጽሐፍ ቅዱሳችን ደግሞ ዲባንክ ያደርገዋል ዮሐንስ። ሁሉ በእርሱ ሆነ፣ ከሆነውም ሁሉ አንዳች ያለ እርሱ ይሆን የለም። ስለዚህ መጽሐፈ ምሳሌ ምዕራፍ 8 የአባቶች ቅዱስ አትናቴዎስ ሰፊ ጽሑፍ እዚህ ነገር ላይ ያለው ባይዘው ፕሮቨርብስ 8:22 ላይ እግዚአብሔር የመንገዱ መጀመሪያ ያደረገኝ በቀድሞ ስራውን መጀመሪያ የሚለውን ሰፊ ማብራሪያም ጽሑፍም አለውና ከስጋ አንጻር የተናገረ ነው። ቆላሲስ ላይ ደግሞ ይመስለኛል እርግጠኛ ነኝ ቆላሲስ ምዕራፍ 1 ላይ ያለውን ያነሳው እሱን ማጠር ባለ መልኩ ልንገር። ቆላሲስ ይሄ እንትን የሚለው ነው አይደለ? ከፍጥረት ሁሉ በፊት በኩር ነው የሚለው ነው አይደል? እሱ ነው። እርግጠኛ ነኝ እሱ ነው። ባይዘው በጣም በሚገርም ሁኔታ ስለ ክርስቶስ ኢየሱስ አምላክነት ምን ያህል በድንቅ በሆነ መልኩ እንደሚናገር ቅዱስ ጳውሎስ ተመልከቱ። ቆላሲስ ምዕራፍ 1 ቁጥር 13 እና 14 ላይ እንደዚህ ይላል፣ እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። ወደ ፍቅሩ ልጅ መንግስት ካለ በኋላ ሳብጀክቱ ማን ነው? ልጅ የተባለው ስለ ጌታ ኢየሱስ ነው። ቁጥር 15 እና 16 ላይ እንደዚህ ይላል፣ እርሱም የማይታይ አምላክ ምሳሌ ነው። ጌታችን ኢየሱስ የሚታዩትና የማይታዩት ዙፋናትም ቢሆን ወይም ጌትነትም ወይም አለቅነትም ወይም ስልጣናትም ኦኬ በሰማይና በምድር ያሉ ሁሉ በማን ተፈጥሯል? በእርሱ ተፈጥሯል። በሰማይና በምድር ያሉ ሁሉ ዮሐንስ ወንጌል ምዕራፍ 1 ላይ ሁሉ በእርሱ ሆነ እንደሚለው ቅዱስ ጳውሎስ ድጋሚ ኮንፊርም ያደርግልናል። ሁሉ በማ ተፈጥሯል? በእርሱ ተፈጥሯል። በማ በጌታችን በኢየሱስ ክርስቶስ። ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። ይሄ ከፍጥረት ሁሉ በፊት በኩር ነው የሚለውን እንግሊዝኛውን ሄደህ ስትመለከት ፈርስት ቦርን ነው የሚለው። ኦኬ ፈርስት ቦርን የሚል ቃል ከፍጥረት ሁሉ በፊት አይደል ቃሉ? እንደሱ ነው። ፈርስት ቦርን የሚለውን ቃል ሄደህ ብትመለከት ለምሳሌ መዝሙር 89 ላይ ካልተሳሳትኩሽ አንዴ ቁጥሩን ካልተሳሳትኩ አንዴ እሱን ከፍቼ ላሳይ ከምን አንጻር ያ ነገር እንደተቀመጠ። መዝሙር 89 ላይ ፈርስት ቦርን ሲባል ምን ማለት ነው? ከፍጥረት ሁሉ በፊት በኩር ነው ወይ ደግሞ ፈርስት ቦርን ነው ሲባል የተፈጠረ ነው ማለት እንዳልሆነ ላሳየሽ። አንዴ መዝሙረ ዳዊት ላይ እግዚአብሔር አምላክ ስለ ዳዊት ሲናገር የሚያስቀምጠው ነገር ነበረ። ዳዊት ፈርስት ቦርን እንደሆነ ይናገራል። አንዴ ቆይ አይተህ ከሆነ መዝሙር 89 ላይ ትሄድና ቤቢ ምን ይላል መሰለ? መዝሙር 89 ቁጥር 27 ላይ ከቁጥር 26 ጀምሮ ከቁጥር 25 ጀምሮ እናንብቡ። እጁን በባህር ላይ ቀኙንም በወንዞች ላይ ያኖራል። ስለ ዳዊት ነው የሚናገረው። እርሱ አባቴ አንተና አምላኬ መድኃኒቴ መጠጊያ ይላል። እኔም ደግሞ በኩሬ አድርጌዋለሁ፣ ከምድር ነገስታትም ከፍ ይላል። ምን አድርጌዋለሁ አለ? በኩር አድርጌዋለሁ ይላል። አሁን ለምሳሌ ይህንን ቃል ሊትራሊ ቃሉን ያዝ። እንግሊዝኛውን ሄደህ ከሆነ በኩር የሚለው ፈርስት ቦርን ነው የሚለው። ይህንን ቃል ሄደን እንመልከት ከተባለ ዳዊት ለምሳሌ 8 ወንድሞች ነበሩታል በአጠቃላይ ወንድምና እናት እንደዛ ነው ታሪኩ። ዳዊት ግን የመጨረሻ ልጅ ነው አይደል? ዳዊት የመጨረሻ ልጅ ነው። እኔ ልንገርህ ሀሳቡ እግዚአብሔር አምላክ ዳዊትን እኔ ደግሞ በኩሬ አድርጌዋለሁ ብሎ ይናገራል። ዳዊት ግን በእድሜ ስንመለከት ከሁሉም ታናሽ ነበረ።
ኦኬ ተጋጭቶ ነው አይደለም። በኩር ወይ ደግሞ ፈርስት ቦርን የሚለው ነገር መጽሐፍ ቅዱስ ላይ ስንመለከት ዳዊት በኩር አድርጌዋለሁ ብሎ እግዚአብሔር ሲናገር ገዢ አድርጌዋለሁ የሚለው ለማሳየት ነው። ኦኬ ምንን ያሳያል? ገዢነትን። ኦኬ ስልጣንነትን ነው የሚያሳየው። ፈርስት ቦርን የሚለው ፈርስት ቦርን መባል ወይ መጀመሪያ የተፈጠረ ምናምን ለማለት አይደለም። ኦኬ በኩር አድርጌዋለሁ ብሎ ሲናገር ከዛ አንፃር ነው። ለክርስቶስ ኢየሱስም ሲሆን እንደዛ ነው። ኦኬ ከፍጥረት ሁሉ በፊት በኩር ነው ይልና ፈርስት ቦርን ነው ይልና ተፈጠረ የሚል ነገር የለም። ባይዘው ተፈጠረ እንዳትል ጳውሎስ እዛው ጋር አንድ እዛው ላይ ስታነበው ሁሉ በሰማይም በምድርም ያሉት በእርሱ ሆነዋል ይላል አይደል? በእርሱ ተፈጥረዋል ይላል። ተፈጠረ እንዳትል። ስለዚህ ከፍጥረት ሁሉ በፊት በኩር ነው ተብሎ ለጌታችን ለኢየሱስ ክርስቶስ ፈርስት ቦርን ኦፍ ኦል ክሪኤሽን ተብሎ ሲነገር ከምን አንፃር ነው? ገዢ ነው ማለት ነው። ኦኬ ከፍጥረት ሁሉ በፊት ምን ነበረ? ገዢ ነበር ወይ ደግሞ ሱፕሪም ነው ማለት ነው። እሱንም ለማሳየት ነው ምን አለ ቀጠል አድርጎ ጳውሎስ ሁሉ በእርሱና ለእርሱ ተፈጥረዋል። በእርሱና ለእርሱ። ስለዚህ ይህንንም ቃል ስንመለከት ከምን አንፃር ነው የምንመለከተው ማለት ነው? ገዢነቱን ለማሳየት ነው። ኦኬ ሱፕሪም ገዢ መሆኑን ከፍጥረት ሁሉ በፊት በኩር ነው ሲባል ፈርስት ቦርን ነው ሲባል ያኔም ገዢ ነው። ከፍጥረት ሁሉ በፊት ገዢ ነው ሱፕሪም ነው የሚለው ለማሳየት ነው እንጂ የተፈጠረ ነው የሚለውን አያሳይም። ልፈልጊ ነው ወንድማችን። ሀሳቤን አግኝተዋል? ተረድተከዋል? ሪከርድ አድርጌዋለሁ። ችግር የለም ደግሜ እሰማዋለሁ። እሺ ጌታ ያክብርልን። እሺ ጋዲ አመሰግናለሁ ስለመጣ። እሺ ወንድሞቼን አስቀምጬን እዚህ ጋር ብዙ ነገር አወራው መሰለኝ። እሺ አይ ቲንክ የተወሰኑ ሰዎች እንቀበልና አንድ ሁለት ሰዎች ምናምን ነገር ለ5-10 ጉዳይ ነው መዝሙር ምናምን ነገርም ደግሞ እንሰማን የተወሰነ አንድ ሁለት ሰዎች ናቲ እስካሁን ዲያቆን ናታኒም አላወራም። በጣም ይቅርታ እንግዲህ። እሺ ዲያቆን ናታኒም እንዲያወራ የምትፈልጉ ሰዎች ገስት ላኩ። ናትሻ ብሮስኪ አፉ በይ ፓፓ ገስት ላይ አስቀምጬ ረዥም ሰዓት እንትን አልኩ። ለካ አይደለም እርግጥ። እሺ አንድ ሁለት ፕሮቴስታንቶች ካላችሁ ይሄ ኮመንት ላይ ኦርቶዶክስ ነበርኩኝ ኦርቶዶክስም ነኝ የሚለውን ነገር በደንብ በደንብ ጻፉት ምናምን ነገር። ኦርቶዶክስ ነበርኩኝ ኦርቶዶክስ ነኝም አልወጣም የሚለውን ነገር የምን መውጣት ነው? የሴጣን ጆሮ ይደፈን። እንደዛ አድርጉ። አንድ ሁለት ፕሮቴስታንቶችን እንቀበልና ከዛ በኋላ መዝሙር ሰምተ ምናምን ነገር ናትሻም ስላለ ጸሎት አባታችን ይብሎልን ምናምን ነገር የዛሬው ላይቭ ሰመራይዝ የምናደርገው ይሆናል ማለት ነው። እሺ አንድ ሁለት ሰዎች እንቀበል። እሌኒ በዚህ ሰዓት ናቲ እሌኒ መጣች። በዚህ ሰዓት ታወራታለህ? አቅሙ አለ? እሌኒ የትናንት ታች አባታችሁ ምን አለ ሰው አይች ሸምድደው ከመጣች አሪፍ ነው። አስገባ ችግር የለም። እሷማ እኮ በስርዓት ነው ያለችው። አንተ ሰውዬ ተው። እሷ በስርዓት ነው ያለችው። እሌኒ ከባድ ሰው ናት ወንድሜ። አሰማም ከቀደም ጀምሮ ነበረች ራሱ። እሺ እንዴ አንተሽ ነበርክ እንዴ? ልቀት አንተሽ ስራ ላይ ሆኖ ነው ጋይስ። ኦኬ እሺ እሌኒ እሺ አክሰፕት ላድርግሽ። እሌኒ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ናችሁ? እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ ሰላም፣ እግዚአብሔር ይመስገን አለን። አምላክ የተመሰገነ ይሁን። እሺ ናትሻ አውራት ፓፓ። እሺ ኢነሽ ሌኒ ድምጼ አይ ቲንክ እንደ ቅድም የታፈነ አይመስለኝም። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ኦኬ እስቲ አንዳንድ ነገር እንነጋገር። ምንድነው ሲሆን ጥያቄ እንጠይቅሽ። ቤተክርስቲያን በዘመናት ውስጥ ትጠፋለች ብለሽ ታምኛለሽ? እኔ ትጠፋለች ብዬ አላምንም። አትጠፋም። በዘመናት መካከል ቤተክርስቲያን አትጠፋም። ኦኬ ጥሩ። ስለዚህ ቤተክርስቲያን በዘመናት ውስጥ የማትጠፋ ከሆነ ከ16ኛው መቶ ክፍለ ዘመን ወይ ደግሞ ይሄ የፕሮቴስታንቲዝም እንቅስቃሴ ከመጀመሩ በፊት ቤተክርስቲያን ነበረች? አዎ ነበረች። አሪፍ። እሷ ቤተክርስቲያን አሁን ላይ ስሟ ማን ነው? አሁን እሷ ቤተክርስቲያን ሁለት አይነት ገጽታ አላት።
ቤተክርስቲያን ሁለት አይነት ገጽታዋን ሳይሆን ስሟ ማን ነው? አሁን ቤተክርስቲያን ብለን የምንሰበሰብባት አለች። ደግሞ እንደገና ሎካል ቤተክርስቲያን፣ ዓለም አቀፍ ቤተክርስቲያን፣ መንፈሳዊዋ የማትታየዋ የክርስቶስ አካል አለች እና ያቺ አሁን ጥያቄ ጥያቄን በትክክል ስሚው መጀመሪያ። አሁን ያልሽው ሎካል ዩኒቨርሳል ይሄ እንደዚህ እዛ ውስጥ ሳይሆን ያለ ነው። ምን አልሽኝ? እንግዲህ በዘመናት ውስጥ ቤተክርስቲያን ማጥፋታችን ናቲ ሚዩት ኦኬ። እሷ ጋር ነው እንዴ? አንተም ድምጽ ታፍኖ ነበር። ቀጥልሽ ወይ? ቀጥል። አሁን መታል ቀይም እያበራ እንትን ስታረገው መሰለኝ። ኦኬ አይ እኔ ጋር አይደለም አይመስለኝም። ከሆነም ሶሪ። እሺ ድጋሚ ልድገምልሽ። ስለዚህ በዛ በዘመናት ውስጥ ቤተክርስቲያን ካለች እና እነ ሉተር ከመነሳታቸው ወይ ደግሞ ፕሮቴስታንቲዝም ከመጀመሩ በፊት እሷ ቤተክርስቲያን ከነበረች አሁን እሷ ቤተክርስቲያን ስሟ ማን ነው? እኔ ስለ ቤተክርስቲያን ያለኝን አመለካከት ብገልጽልህ ደስ ይለኛል። አሁን በትናንትም ጠይቀኝ ብዬ የነበረ ጋዲሳን በዚህ ነው። ቤተክርስቲያን በዘመናት ሁሉ አለች ብዬ ሳምን በኦርቶዶክስ ቤተክርስቲያን ውስጥ ፈጽሞ እግዚአብሔር የለም ብዬ አላምንም። እኛ አሁን በዘመናት መካከል እኔ በኦርቶዶክስ እምነት ውስጥ እያለሁ ስለ ኦርቶዶክስ ቤተክርስቲያን ብዙ እውቀት አልነበረኝም። ከዛ ከወጣሁ በኋላ ግን ምን ያህል በእግዚአብሔር ህልውና የነበረች ቤተክርስቲያን እንደነበረች በዘመናት መካከል ግን በጊዜ ብዛት ግን ነገሮች ሁሉ ወደ እንደዚህ አይነት ነገር እንደመጡ ነውና በዛች ቤተክርስቲያን ውስጥም በ15ኛው መቶ ክፍለ ዘመን ከሉተር መነሳት በፊት ኢትዮጵያዊው እስጢፋኖስ ተነስቶ መጽሐፍ ቅዱስ ብቻ የሚለውን አመለካከት ከዘርዓ ያዕቆብ በነበረበት ዘመን ላይ እውነትን የሚያውጁ በየገዳማቱ በክርስቶስ የሚያምኑ ሊሆኑ እንደነበሩ ነው። አይ እንደዛ ታሪኩ ቆይ አንዴ፣ ታሪኩ እንደዛ አይደለም። አሁን ምን ነው ፈራሽ ስሟን ለመጥራት? የቤተክርስቲያኗን ስም አታውቂውም? የነበረችውን ቤተክርስቲያን በኦርቶዶክስ እምነት ውስጥ እግዚአብሔር ፕሬዘንስ ነበረ፣ የዳኑ ያመኑ ሰዎች ነበሩ ብዬ እኔ እግዚአብሔር ቆይ አንዴ እኔ እኮ አሁን ጋዲ ሞራሉ አለ ሲለኝ ማመን ነበረብኝ። ምንድነው ጥያቄ? መጀመሪያ ጥያቄው ስሟን ነው የጠየኩሽ፣ የቤተክርስቲያኗን ስም። ስሟ ኦርቶዶክስ ቤተክርስቲያን ማናት ብዬ ነው የጠየኩት። ስለዚህ ኦርቶዶክስ ነበረች ማለት ነው። ስለዚህ ኦርቶዶክስ ነበረች ማለት ነው። ጥሩ። እቺ ቤተክርስቲያን ጉባኤያት አድርጋለች ፕሮቴስታንቲዝም ከመምጣቱ በፊት። ስለዚህ በጉባኤያት እምነቷን ትገልጣለች። ስለዚህ ጉባኤያቱ የጌታ ቤተክርስቲያን ያደረገችው ጉባኤያት ናቸዋ። መንፈስ ቅዱስ የሚመራው ጉባኤያት ናቸዋ። ሄሎ አይሰማም? አልሰማሽኝም? አዎ ብዬ። በጣም አሪፍ። ስለዚህ መንፈስ ቅዱስ የሚመራው ጉባኤ ካደረገች እቺ ቤተክርስቲያን በአንዱ ጉባኤ ውስጥ ለምሳሌ በኒቅያውና በቆስጠንጢኖስ ጉባኤ የእምነት መግለጫ ጥምቀት ለኃጢአት ስርየት ነው ብላ አንዲቷ ቤተክርስቲያን እምነቷን ገልጣለች። አዎ ትቀበላለሽ? እኔ ያንተ ድምጽ ግን ይቆራረጣል። እስቲ በቃ የኔ ከተቆራረጠ ጋዶ ውስጥ ይቀጥል። አዶ ነው የኔ አይመስለኝም። ያንተ አይመስለኝም። እሷ ጋር ነው መስለኝ። እኔ እንደውም የሷ ድምጽ በጣም እንትን የሚል ላይክ ረቆ በጣም እንትን የሚለውና እሺ አሊን የኔ ይሰማሻል? ናቲ እንዲያወራ አስፈልጌ ነበር። ይሰማሻል? ይሰማል። አዎ ይሰማኛል። ይሰማኛል። አሁን ምን መሰለህ? አንቺ ጋር ነው ችግሩ፣ የኔትወርክ አንድ ሁለት ላይክ እንሞክረውና ካልሆነ እንትን እንላለን። አሁን ምን መሰለሽ ናቲ እየጠየቀሽም የነበረው ለምሳሌ ፕሮቴስታንቲዝም እንቅስቃሴው ዓለም ላይ ሳይመጣ በፊት ሰዎች የትኛው ህብረት ላይ ነበር የሚጨመሩት? ለምሳሌ 1517 ላይ ነው አይደል እንቅስቃሴው የላይክ ማርቲን ሉተር ለመጀመሪያ ጊዜ እነዛ 95ቱን ሄዶ ግድግዳ ላይ ለጠፋቸው። ከዛ በፊት አሁን ሰዎች
ወደ የትኛው ህብረት ነበር የሚጨመሩት? ማን ነበር ወንጌል የሚሰብክላቸው? በኦርቶዶክስ ቤተክርስቲያን ውስጥ፣ በካቶሊክ ቤተክርስቲያን ውስጥ አማኞች አሉ። መጽሐፍ ቅዱስን የሚያምኑ ወደ ክርስቶስ አካል የተጨመሩ አሉ። ኦኬ። ስለዚህ አሁን አንቺ እያልሽ ያለሽው ስውር የሆነች ቤተክርስቲያን አለች። ሰዎች ግን ላይክ የሆነ አሁን ለምሳሌ ኦርቶዶክስ ቤተክርስቲያን ውስጥም ካቶሊክ ቤተክርስቲያን ውስጥም ፕሮቴስታንት ውስጥም ምን ውስጥም መጽሐፍ ቅዱስ አማኝ የሆኑ ሰዎች የሚጨምሩባት ስውር የሆነች ቤተክርስቲያን አለች ነው እምነትሽ? ይህች ዩኒቨርሳል የሆነችው ቤተክርስቲያን በእሷ ውስጥ በክርስቶስ አካል በመንፈስ ቅዱስ በመሆን አማኞች ቤተክርስቲያን ለዘመናት ሁሉ አለች። ጥምቀቱስ እዛች ስውሯ ቤተክርስቲያን ውስጥ ነው ጥምቀቱ የሚካሄደው ወይስ የምትታየዋ ቤተክርስቲያን ውስጥ ነው? የምትታየዋ ቤተክርስቲያንም ጥምቀቱ ይሆናል። ኦኬ። ስለዚህ ጥምቀቱ በምትታየዋ ቤተክርስቲያን ውስጥ ነው የሚሆነው። ስለዚህ እዛች የምትታየው ቤተክርስቲያን ውስጥ ያ ጥምቀት ቫሊድ የሆነ ጥምቀት ከሆነ እዛች ቤተክርስቲያን ውስጥ ያሉ ሰዎች ይድናሉ ማለት ነው አይደል? አዎ ይድናሉ። ስለዚህ አሁን አንቺ ከረንት ያለሽ እምነት ምንድን ነው? ኦርቶዶክሶች ይድናሉ የሚል እምነት ነው ያለሽ ማለት ነው አይደል? በክርስቶስ አምነው ዳግመኛ ከተወለዱ ይድናሉ ብዬ ነው የማምነው። እኔ ለምሳሌ በጌታችን በኢየሱስ ክርስቶስ አመኜ በቅድስት ሥላሴ አመኜ ተጠምቄያለሁ። መጽሐፍ ቅዱስን የምቀበል ክርስቲያን ነኝ። ስለዚህ ይድናለሁ። አዎ እንዴ በጣም ነው የምትድነው። ድነሃል። በጣም ነው የምትድነውም ደግሞ ለምን ይሄ የኛ እኔ ትምህርቱ አይደለም ያሳቀኝ፣ አባባልሽ ነው። በጣም ነው የምትድነው ማለትሽ ነው ያሳቀኝ እንጂ ሌላ ነገር አይደለም ያሳቀኝ እንጂ ሀሳብሽን የራስሽ ሀሳብ ነው፣ ችግር የለውም። ሉይ በጣም ነው የምትድነው አባባልሽ ትንሽ ስላሳቀኝ በጣም ነው እንደያማንኮ ጋዲ ይኸውልህ አሁን ያለኝ አስተሳሰብ ቢኖረኝ ኖሮ በዛን ሰዓት ሁሉ ነገር አውቄ ቢሆን ኖሮ እኔ ቤተሰቦችን ጥዬ አልወጣም ነበር። ለምን ይሄ ሰው የፈጠረው ዲኖሚኔሽን አይደለም። ህይወትን የሚሰጠው የእግዚአብሔር መንፈስና የእግዚአብሔር ቃል ነው። በየትም ቦታ እሉ እንደው አይበቃ እዚህ ነገር ላይ ያለሽ ምልክት አካወቅኩ ላይክ ብዙ ነገሮች ማንሳት ስለሚችል አሁን አካባቢ ነው የምትመጪው እና ኦርቶዶክስ እንዳትሆኝ የሚከለክልሽ አንድ ነገር ንገሪኝ። እኔ ምን መሰለ በብዙ ነገር የራሴ የሆኑ እንትኖች አሉኝ። አሁን ኦርቶዶክስ ጋር በክርስቶስ ባለው እውነት ባምን ብቀበልም ነገር ግን ደግሞ ማልቀበላቸው ነገሮች አሉ እና በዛ ሁኔታ አንድ ነገር ለምሳሌ አሁን ይሄን ነገር ኦርቶዶክስ እንዳልሆን የሚከለክልኝ ይሄ ነገር ነው በይኝና እዛ ነገር ላይ እኔ ሜቢ መረዳቱ ካለኝ ሌላ ቀን ለመሰልሽ ላይቭ መክፈታችን አይቀርም። ለምን ኦርቶዶክስ አትሆኑም ብለ ላይቭ ስንከፍት ያኔ ሁሉም ኦርቶዶክስ ቤተክርስቲያን ላይ ጥያቄ ያለብሽ ነገሮች ላይ ታመጫለሽ። አሁን ግን ኦርቶዶክስ ለምንድን ነው ማትሆኚው? እስኪ አንድ ምክንያት ማትሆኚበትን ምክንያት ንገሪኝ። የማልሆንበት ምክንያት በዛ ውስጥ ያሉት ስርዓቶች አሁን ለምሳሌ የአምልኮ ስርዓት እኔ ማምለክ የምፈልገው እግዚአብሔር አብ ወልድ መንፈስ ቅዱስን ነው። አሁን ከሌ ነው ዛሬ ከሌ ነው ነገ ተብዬ እኔ ለዛ ህሊናዬ መንፈሴ አይፈቅድልኝም። ሁለተኛ በዛ ውስጥ ያሉት ደግሞ ስዕል ቆይ ሁሉንም እንዳዘረዘሪያቸውና ቀስ በቀስ እንድንሄድባቸው አብ ወልድ መንፈስ ቅዱስን ነው ማምለክ የምትፈልጊው አይደል? አዎ በፕሮቴስታንት ኦኬ። አሁን መሀል ይጠፋልሽ። በፕሮቴስታንት ቤት የሥላሴ መዝሙር አለ? አዎ እስቲ ኦኬ። ሥላሴ መዝሙር የምታውቂው አለ? እስቲ በይልን ነው የተወሰነ እስቲ። እግዚአብሔር አብ ልጁን ሰጠ፣ እግዚአብሔር ወልድ ራሱን ሰጠ፣ መንፈስ ቅዱስ ቃሉን ሰጠ፣ ቃሉ ምኛን ለወጠ፣ ሃሌሉያ የሚል መዝሙር አለ። ኦኬ ላይክ ይሄ በኮንግሪጌሽን እዛው የምትዘምሩት ነው ወይስ በመዝሙር ደረጃ እንዲህ መዝሙር ተብሎ ወጥቷል? ላይክ ዩቲዩብ ላይ የምናገኘው? አዎ የታምራት መዝሙር ነው። ብዙኑ የታምራት መዝሙር ነው። ይሄ አንድ ሰው ነካኝ በድንገት የሚል ካሴቱ። ኦኬ አንድ ሌላ ልጠይቅሽ የፈለኩት ነገር ወንጌላት የኢየሱስ ወንጌል ነው አይደል? ወንጌል የኢየሱስ ወንጌል ነው አይደል? ወንጌሉ አዎ። ለምን በነ ማቴዎስ በነ ዮሐንስ ለምን በእነሱ ስም ተሰየመ ወንጌላቱ? ወንጌላቱ በእነሱ ስም የተሰየመው ምንድን ነው?
እነሱ ነው የጻፉት። አሁን ለምሳሌ መጽሐፍ ቅዱስ ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ጻፉት ይላል እና የኢየሱስ ወንጌል ነው አይደል? ኢየሱስ ወንጌል ነው፣ ግን በእነሱ በመንፈስ ቅዱስ በመነዳት ስለጻፉት በመንፈስ ቅዱስ መነዳታቸው ላይ ጥያቄ የለብኝም። በመንፈስ ቅዱስ መነዳታቸው ላይ ምንም በመንፈስ ቅዱስ ተመርተው ጽፎታል። እኔ በደንብ ነው የማምነው። የእኔ ጥያቄ የክርስቶስ ኢየሱስ ወንጌል ከሆነ ለምንድን ነው በቅዱሳኑ ስም በዮሐንስ በማቴዎስ ስም ለምን ተሰየመ? እነሱ ስለጻፉት ነው እንዴ? ቢጽፉትስ እነሱ እኮ የክርስቶስ አገልጋይ አይደሉ እንዴ? ዋናው ባለቤቱ እያለ በአገልጋዮቹ ስም ለምን ይሰየማል? እኔ ጥያቄ እኮ በአገልጋዮቹ ስም ኃላፊነት መውሰድ አለባቸዋ። አሁን እነሱ አሁን ለምሳሌ ስለ ማን ጻፈው ለምን ተጻፈ መጽሐፍ ቅዱስ ስታጠና እኮ ነባራዊ ሁኔታውን የነበረውን የጻፈው ሰው ማንነትና ህይወትም ይወስነዋል። እሺ አሁን እሉ እንግዲህ ነባራዊ ሁኔታ እያልሽ ነው በተደጋጋሚሽ። ለወንጌል አንድ ጥያቄ ልጠይቅሽ። አንድ የመጨረሻ መረዳትሽን ብሰማ ደስ ይለኛል። ኦልሬዲ ከቅድም ጀምሮ ብዙ ሰው ስናወራ ስለነበረ ትንሽ ድክም ብሎኝ ነው። ወንጌል በሚሰበክበት ቦታ ስለ ቅዱሳን ማስተማር ልክ ነው ልክ አይደለም? ስለ ቅዱሳን ማስተማር ህይወታቸውን ነው። ታዲያ ስለ ቅዱሳን ምን ታስተምሪያለሽ ከህይወታቸው ውጭ? ህይወታቸውን ማስተማርማ ልክ ነው። ዋኖቻችሁን ህይወታቸውን እያያችሁ ምሰሏቸው ይላል እግዚአብሔር ቃል። ህይወታቸውን ያለ መንገድ ማስተማር ለእኛ ትምህርት ይሆናል። ለዛ ነው እኮ መጽሐፍ ቅዱስ ለትምህርታችን ተጻፈ የሚለው። ያለፉት ሰዎች ታሪክ ህይወት እኛን ዛሬ ከነሱ እንድንማር ያደርገናል። ስለዚህ ወንጌል ስንሰብክ ወንጌል ስናስተምር ለምሳሌ ስለ እመቤታችን ስለ ቅድስት ድንግል ማርያም ስለ እሷ ብናስተምር ስህተት አይደለም ማለት ነው አይደል? ስህተት አይደለም እንዴ? እሷ እኮ ስትነቷን መጽሐፍ ቅዱስ እኮ ህይወቷን መውጣት መግባቷን መንፈስ ቅዱስ ተሞልታ አብራ ከነሱ ጋር እያገለገለች እንደነበረ ይናገራል። እና ከእሷ ህይወት ደግሞ በጣም የበለጠ ጋይስ ስታከረኩት እንማራለን። ባይዘዌ እስቲ በውስጥ ጻፊልኝ። እኔ አንዳንድ ማውራሽ ነገሮች አሉ አሁን ያሉብሽንም ጥያቄዎች ምናምን ነገር እኔ እንደው ብናወራ ምናምን ደስ ይለኛል እና በውስጥ ጻፊልኝ ፍቃድሽ ከሆነ። እኔ እሺ እሞክራለሁ፣ ጽፍልሃለሁ። እግዚአብሔር ይመስገን። እኔ በእናንተ መረዳት በጣም ደስ ይላል። ስታካሪ እኔ ነኝ መሰለኝ በውስጥ እሉ ሰንተሽ ከሰማሽ በውስጥ ጻፊልኝ። ያሉሽን ጥያቄዎች ምናምን ነገር ብናወራበት ደስ ይለኛል። በውስጥ ጻፊልኝ ሚሴጅ። እሺ ጽፍልሃለሁ። እሺ ሉዬ እናመሰግናለን። ጌታ ያክብርልን። እሺ በጣም ነው የምናመሰግነው። እናንተ የእግዚአብሔር ምርጦች እንግዲህ ምን እናደርጋለን? ዛሬ በጣም ብዙ ሰው አወራን። በጣም ደስ የሚል ሴሽን አሳለፍን። ኦልሞስት 2 ሰዓት ነው የገባ ነው እንደምታውቁት። አሁን 5 ሰዓት ሆኗል። ስለዚህ ምን እናደርጋለን? 1-2 መዝሙር እንሰማና የዛሬው ላይቭ ሴሽን የምናገባድ ይሆናል። ቆይ አንዴ